እዚህ ላይ ዮናስ ከኪሱ ነው ይሄ ሁሉ ገንዘብ የሚያወጣው፣ ይሄ ሁሉ ነገር ነው የሚያደርገው። ከኪሱ ትራንስፖርት ከፍሎ ሆቴል ብሎ አዳራሽ ተከራይቶ ምን ብሎ ምናምን ካልከኝ ኦፍ ኮርስ የዮናስ ድክመት ነው ማለት። ለምን እንዴት ለአንድ ስቴጅ 300 ሺህ ብር 400 ሺህ ብር አውጥተ በምላሹ ሶስተኛና አራተኛ ብትወጣማ ካባ ምንም የለውም እኮ የሆነ ሜዳሊያና ወረቀት ነው የሚሰጥ። ትናንትናን አታክ ማድረግ ምናምን ማን ነበር ፖዚቲቭ ማን ነበር ኔጌቲቭ? ጌችን ምንድነው የምለው መሰለ በቴኳንዶ ይጠቅማል አይጠቅምም ዙሪያ ብዙ ተናግሯል። እኔ ራሴ ኤሮቢክስ ትሬነር ነኝ። ኤሮቢክስ ይጠቅማል አይጠቅምም ብሎ ብዙ ነገር ተናግሯል። ስኪል ሴቶች ወርክ ኤቲክስ ኢንፑቶች በተለይ ጀማሪዎች ኮንሲደር ቢያደርጉ በቃ ድሃ ስለሆንኩኝ ህይወቴን መለወጥ አለብኝ። እሱን ለማድረግ ደግሞ ቤተሰቤ እናቴ ላይ ዲፔንድ አድርጌ አላማረርም። እኔ ነኝ ጠንካራ ሰራተኛ መሆን ያለብኝ። ስለዚህ ህይወቴን መለወጥ አለብኝ። ዋይና ለምዶ ለሊትም አልነሳው። I'm excited. Thank you ጆሲ ስለመጣ ደስ ብሎኛል በጣም በእውነት። ከመሸን ይመጣው አክቹዋሊ አላረፈንም። ስራ በጣም ውጥረት ላይ ናንተ ግን ከስራ ሰዓት በኋላ ደግሞ አድናቆቴንም በዛው ተቀበለኝ በእናትህ። ቴንክ ዩ። ስራ እንዴት ነው? በጣም አሪፍ እየታገልን ነው። እንግዲህ ከትግል ነው የምትመጣው ነው። ኦፍ ኮርስ ብዙ ሀስሉ ከባድ ነው። ሰዓት አሁን ስንት ነው? 3 ሰዓት ይላል። ከምሽቱ 1 ሰዓት ተኩል ስራ የጨረስከው እዚህ እስክደርስ የተወሰነ ሰዓት መንገድ ላይ ክራውድዱ ራሱ ከባድ ነበር። ቴንክ ዩ ሶ ማች ስለመጣ ደስ ብሎኛል በእውነት። ሎንግ ታይም ደግሞ ካወራንም አም ኤክሳይትድ ስለ ፋይት እናወራለን። ስለ አንተም ደግሞ ፐርሰናል የፊትነስ ጀርኒ በደንብ እናወራለን ብዬ አስባለሁ። በዛውም እንግዲህ እንደ መንደርደሪያ ማድረግ የምጠይቀ ቅድም ከካሜራ በስተጀርባ እያወራን ነበረ አንዳንድ ሀሳቦች ላይ እና የፐርሰናል ትሬነር ኑሮ የሆነ በቃ 1 ሰዓት ተኩል መውጣትን እያሰብኩት ነበር። እኔም ላይክ ከሆነ ጊዜ በፊት እንደዛ ነበረ፣ ግን ላይክ ፕላቶ ውስጥ አይከተህም። ይሄ ኑሮ ስታክ የሚያደርግ አይመስልም። የሆነ ቦታ ደርሶ የሆነ የማያድግ አይነት ኑሮ አይሆንም የፐርሰናል ትሬነር ኑሮ። ከባድ ነው ጥያቄው። ቢካዝ ፕላቶ ውስጥ ገብታል ወይ ልትለኝ ነው ትንሽ ቆይተ። ግን እንዴት መሰለ ኦፍ ኮርስ ፕላቶ ውስጥ ትገባለህ ራይት። ግን አንተ ስማርት ልትሆን ይገባል። እንዴት ነው ፕላቶ ውስጥ ልክ ልገባ ስል ማምለጥ የምችለው? ራይት ሶ ኦፍ ኮርስ ኤቭሪባዲ የሆነ ስራ ሜክ ያደርጋል፣ የሆነ ነገር ይደረጋል ምናምን፣ ከዚ ነገር እናስባለን፣ ተመሳሳይ ገቢ ይኖርሃል። እኔ ላይፌ ላይ ነው የምልህ ከፊትነስ ከአጀማመር ጆርኒ ጀምሮ ኤቭሪ ሲንግል ዴይ ኢን መንዝ ኢን ይር የሆነ ነገር ፕሮግረስ ህይወቴ ላይ ይፈልጋለሁ። ሶ ሜቢ ኖሌጅ ሊሆን ይችላል፣ ፋይናንሻሊ ዋይዝ፣ ላይፍ ስታይል ምናምን፣ ልብስ፣ ፐርፊውም፣ ገለመለ የሆነች ነገር ከምትላት አቅም እንኳን ቫልዩ እሰጣለሁ እና ከምጠቀመው ነገር ኤቭሪ ዴይ ፕሮግረስ ማድረግ መቻል አለብኝ ብዬ አምናለሁ። ሶ ብዙ ነገርን ሳክሪፋይ አርገህ ነው እዚህ ፊልድ ኢንዱስትሪ ላይ በደንብ የምትቆየው። ለምሳሌ የምፈልጋቸው የራሴ ብዙ ፓሽኖች አሉኝ። የምፈልገው ላይፍ ስታይል አለኝ፣ መኖር የምፈልገው ህይወቴ እንዴት ነው ራን ማድረግ የምፈልገው። እኚህን ሁሉ ነገሮች ትተህ ከሌሊት 10 ሰዓት ተኩል ይደር 10 ሰዓት ተነስተ እስከ ማታ 4 ሰዓት 5 ሰዓት ድረስ አንድ ጂምናዚየም ውስጥ መዋል፣ የሆነ ቦክስ ውስጥ ተከለ መዋል ማለት ብሮ እኔ እንጃ። እኔ ቀበሌ ማስተናገድ ይሻላል አንዳንዴ የእውነት። ምክንያቱም አትሊስት አት ዘ ሴም ታይም በጣም ብዙ ሰው ነው የሚመጣው። ስትፈልግ ማመናጨቅ ትችላለህ፣ ስትፈልግ መናገር ትችላለህ፣ ካልፈለግሽ ይዘሽ ውጪ ምናምን ትላለህ። እዚህ ላይ ግን አትችልም። ቢኮዝ ፐርሴፕሽን ነው ቻርጅ የሚያደርግ። ቫሊዩ ልትሰጠው ይገባል፣ ልታከብረው ይገባል። ራሱ አርፍዶ አንተን የሚቆጣ ይመጣል። ብዙ አይነት ባህሪ፣ በጣም የተለያየ ብዙ አይነት ባህሪ ተሰብስቦ አንድ ቦታ ላይ ሆኖ ነው እንትን የምትለውና እሱን ማስተናገር በጣም ከባድ ነው። እስፔሻሊ ኮሚኒኬሽን ስኪልህ በጣም ቆንጆ ሊሆን ይገባል። ፐርሰናል ትሬነር ስታስብ የመጀመሪያው ነገር ኮሚኒኬሽን ስኪል ላይ በደንብ ደካማ ሳትሆን ጎበዝ መሆን መቻል አለብህ። እሱን ነው ፕላቶ ላልከው ኦፍኮርስ ፕላቶ ውስጥ ትገባለህ፣ ግን ማምለጥ ትችላለህ። እንዴት የሚሉት ያው የራስህ እይታ ብዙ ያስፈልጉሃል። አካሄዶችን ማስተካከል አለብህ፣ ፕሮግረስ ማድረግ አለብህ። ልክ በፋይናንሻሊ ዋይዝ ፕላቶ ውስጥ ልትገባ ስትል ደህና ቆንጆ ትምህርቶች ትማራለህ፣ ካለበት ነገር አፕግሬድ ታደርጋለህ። እይታ ይከፈታል። ያኔ እይታ ባይከፈትም ቻርጅ የምታደርገውን ነገር አትሊስት መጨመር ትችላለህ። ትንሽ ሰዓት ትሰራና ብዙ ነገር ሜክ ለማድረግ ትሞክራለህ ምናምን
እንደዛ አይነት ነገሮች አሉ ሲስተማቲካሊ ፕላስ ደግሞ በሳምንት 5 ቀን 6 ቀን የሆነን ሰው ትሬን እያረከው አንተ የክላይንትን ማይንድ ኮንትሮል ማድረግ የማያስችል ከሆነ ብዙ ነገሮች ሉዝ እያረክ ነው because ገንዘብ የሚጥል ሰው መጣ ያጣ ሰው ስንት አለ አይዲያ የሚፈልግ አለ ብዙ ነገሮች ካንተ ሼር አርገው መኒውን ኢንቨስት አርገው አንተ ጭንቅላትን ጉልበትን ዕውቀትን ተጠቅመ ከሱ ጋር ኮላብ አርጋችሁ ቆንጆ ጥምረት መውጣት የሚችላቸው ሰዎች አሉ ፋይናንሻሊ ዋይዝ አንተ ጂም መክፈት ባትችል ጂም መክፈት የሚችል ሰው እዚህ ላይ አለ እንዴት ነው ወደ መሬት የምታወርደው ነው ያንን ሰው ልክ ፕላቶስ ልትገባ ስትል ኦፕሽናል ነገሮች አሉት ብዙ ፕላስ ደግሞ ጂም ውስጥ ቆመን ብቻ አይደለም መኒ ሜክ ማድረግ የምንችለው ብዬ ማስበው እንደዛ አይነት ነገሮች አሉት ስለዚህ ፕላቶስ ትገባለህ ብዙ ሰው ገብቷል ብዙ ያልገቡም ስማርት ሆነው ሶሻል ሚዲያ ላይ የምናያቸው ብዙ ልጆች አሉ አምልጠው ይወጡ በቃ ማጠብቃቸው ድምጻቸውን አጥፍተው የሚሰሩ አሉ እየጮሁም የሚሰሩ አሉ በደንብ ያመለጡ ልጆች አሉ እና ያው ሚዲያሙ ላይ ነኝ ቅድምም እያወራ ነበር ስለ አንዳንድ ሰዎች እያነሳን ላይክ ያላቸው ፕሮግረሶች ላይፍ ላይ ያመጡት ለውጦችን ኮሊጎችም ሊሆኑ ይችላሉ ግን በዚህ ስራ ላይ የምናውቃቸው ሰዎች እና አፊል ላይፍ እንደ ሌላ ቢዝነስ ለምሳሌ አንድን ቢዝነስ ብትወስድ ያድጋል የሆነ ቢከስርም እንደዛው ግን ሲያድግም ደግሞ የሆነ የሚያድግበት ፔሶች አሉት ዳይሬክሽኖች አሉት when it comes to personal trainer ግን አንተ ነህ ስራው ራስህ ለዛ ነው what are the things systematically ያልከው ነገሮች እነዚህን ነገሮች ሽፍት ለማድረግ ሶሻል ሚዲያ አንዱ ቱል እና በሶሻል ሚዲያ ተያይዞ የሚመጡ ስራዎች አሉ ከዛ ውጭ ግን በፐርሰናል ትሬነርን በደንብ ስኬል አፕ ማድረግ የምትችለው እንዴት ነው በተለይ እንደ ስራ እንዳልከው ነው ሌሊት ተነስተህ እስከ ማታ 2:30 ሰዓት እየሰራ ሎንጄቪቲውን አላየውም እኔ ገባ can you do it for 2-3 years 5 years 10 years እንደዚህ መቀጠል ይችላል ነው ጥያቄው ገባ በሱ አንግል what is systematic የሆነው አፕሮች እና እንዴት ነው shift ማድረግ የምንችለው ነው አሁን እዚህ ላይ አንድ ቆንጆ ኤግዛምፕል ልስጥ ለምሳሌ ሀገራችሁ ላይ ትልልቅ ፊልም የሚሰሩ ሴሌብሪቲዎቹን አይታቸው ከሆነ ዝም ብሎ እንደዚህ እዚህ ግባ ማትለው አይነት ሙቪ አይሰሩም የማይሰሩት ደግሞ የሚያስፈልጋቸው ሰዎች ደግሞ በተጓዳኝ የሚሰሩ አሉ ስለዚህ ሁለቱም መምረጥ አለባቸው አንደኛው ስሙን ጠብቆ አንዴ ሲሰራ ደና ነገር ሰርቶ ወይም ያንን ነገር ለማስቀጠል የሚሰራ አለ አንደኛው ደግሞ ያገኘውን ሙቪ በሙሉ እየሰራ የሚቀጥል ሰው አለ ስለዚህ ሁለት ኦፕሽን አለው ስለዚህ ይሄኛው ሰውዬ ሁሌ ኮንስታንትሊ የሆነ አይነት ሙቪዎችን እየሰራ ላለመቀጠል ምን ማድረግ አለበት ባክአፕ ያስፈልገዋል ፕላን ቢ አንተን የማይፈልግ ያንተን ኤነርጂ ያንተን ጉልበት የማይፈልግ የሆነች ነገር ብቻ ኢንቨስት አድርገህ የምትለው የራስ ባክግራውንድ ላይ የሆነ ነገር ያስፈልጋል ለምሳሌ አንተ ከዚህ ስቱዲዮ ውጪ ሌላ ተጓዳኝ ብዙ ስራዎች እንዳሉ ማለት ነው ስለዚህ ይሄንን ሁሌ እንትናን ካልሰራው ካልጋበስኩ ልትለው አትችልም ጥሩ ነገር ወቅታዊ ሲሆን ያስተምራል ብለህ ስታስብ ይሄን ለፓሽን የምትሰራው ነገር አይደል ይጠቅማል የሆነን ሰዎች ያስተምርልኛል ብለህ የምታስበው ሰውኔም ፕላን ቢዎች አሉኝ ባክአፕ ላይፌን ራን ማድረግባቸው ሁሌ እዚህ ነገር ላይ ብቻ መቆም አይጠበቅብኝም ሌላኛው ኢትዮጵያ ውስጥ ላሉ ፐርሰናል ትሬነሮች እይታቸውን ማስፋት አለባቸው ብሮ ኢማጂን ኢትዮጵያ ውስጥ ስንት ህዝብ አለ የስፖርት አዌርነሱ የሌለው ሰው ራሱ አለ ብዙ ገጠራማ ክፍል ግባ የሆነ ፕሮፖዛል አዘጋጅ ስፖርት ፌዴሬሽን ሂድ እንዲ አለኝ ይሄ ዕውቀት አለኝ ከእናንተ ጋር ኮላብ እናርግ ለእንደዚህ ነገር እንደዚህ ያበል አስቡልኝ ሰዎቹን በእንደዚህ ልጥቀማቸው እንደዚህ ልቀይራቸው ተረዳኝ አሁን ስዊትቦክስ ሰሞኑን ለፐርሰናል ትሬነሮች ብሎ ክላስ እየሰጠ ብዙ ሰዎች ተምረው ለሌሎቹም እንጀራ ከፈተ እሱም ተጠቅሟል ዊን ስፖርቱም አደገ ስሙንም ተጠቀመ ስለዚህ የሆኑ ፕላን ቢዎች ያስፈልጉናል አሁን እነዚህም ፕላን ቢዎች ብነግርህ ኦፍ ኮርስ የራሴ ቢዝነሶች ናቸው ነገ ማንም ሰው ይሄንን ነገር ወደ ገንዘብ ሊቀይረው ይችላል እንጂ ወደ 5-6 ቢዝነሶች አሉ አሁን ቀላል ሁሉ የሚጠቀመው ልንገርህ አሁን ኤግዛምፕል የኦንላይን ኮቺንግ ፕሮግራም መሸጥ ሜል ፕሬፕ ማድረግ ለምሳሌ እኔ ሶሻል ሚዲያ ኤክስፖዠር አለኝ ግዴታ እኔ ሜል ፕሬፕ ማድረግ አይጠበቅብኝም አንተ ማይንድ ነርድ ከሆነና የምትፈልጋት ነገር ጎበዝ ከሆንክ አንተ ሜሉን ፕሬፕ አድርገህ ለእኔ ስጠኝ እኔ ባለኝ ኮኔክሽን እና ቼን ለሰዎቹ ልስጥ ሰውየው ይቀር
አንተ ተቀየር እኔ ልቀየር አሽተንን ይኸው ይሄ የሚሮጠው አለ አይደል 20 ምናምን ሚሊዮን ፎሎወር አለው ብሮ አሁን ዱ ዩ ቲንክ እሱ ሰውዬ ወርዶ ፍሎር ላይ ክላይንቶች ትሬን ያደርጋል ዳውት አደርጋለሁ ምንድነው የሚያደርገው በጣም ስማርት ልጆች 3-4 ይቀጥራል የእሱ አካውንት ይበተናል የሚፈልጉት ታክሲ ያደርጉ ያወሩታል አንተ ራሱ የሚያወራ ነው የሚመስልህ ግን አያወራ ማናጀሮቹ ናቸው ከሱ በታች ያሉ ሰዎች ናቸው ስለዚህ ፕላን ቢዩ ነው እሱ ግን ግዴታ ትሬን እንድታረገኝ ይፈልጋሉ የሚባል ሲሆን የአረብ ልውሎች ጋር ወርዶ የሆነ ምናምን ሰዎች ዝቅ ይልና እሱ መገኘት ያለበት ቦታ ላይ ትሬን ያደርጋል ከዛ በተረፈ ግን አያደርግም ግን ቢዝነሱ ስቲል ራን ያደርጋል እና እንደዚህ አይነት ሜቶዶች አሉት በዛ መልኩ ማየትም ይቻላል ከዛ አሁን ቢዝነሱ ላይክ ፐርሰናል ትሬኒንግ ኢንዱስትሪ እንደ ፊትነሱንም ስትመለከተው እያደገ ያለ ነገር ነው ኢትዮጵያ ውስጥ በደንብ ዳስ ዋይ አንተንም የጠየቅኩ ብዙ አወር ሺፍት የምትሰራ ሰው ነህ አሁን ባለበትም ከረንትሊ እና ቢዝነስ ኢንዱስትሪ እያደገ ነው የፊትነሱ ማለት ነው ገባ ሶ ላይክ ፒፕል ሹድ ቢ ቬሪ ሲስተማቲክ የሚለው እንድታወራልኝ ፈልጌ ነው ለዛ ነው ቺን ቶፒክ በደንብ አድምቼ የጠየቅኩ ኦፍኮርስ እያደገ እኮ ነው ሊቢ ግን እንትን ይሆናል የሆነ ታይም ላይ ያንተ ጠንካራነት ያስፈልገዋል አሁን አይተህ ከሆነ ኢትዮጵያ ውስጥ የሆኑ ሰዎች ፖፑላር ሆነው ወጥተዋል የሆኑት ደግሞ ተደብቀው ስቲል በድሮ ሜትድ በወር ውስጥ በሳምንት ደስ ባለው ቀን መጥቶ 5 ቀን 6 ቀን መጥቶ 4000 እና 5000 ብር የሚቀበልም ሰው አለ ተረዳኸኝ ቆንጆ ቦታዎች ላይ ደግሞ ፐርሴሽን 2000 ብር 2500 እስከ 1500 ብር ድረስ አስከፍለው የሚያሰሩ ሰዎች አሉ ሺዝ ምንድነው አንተ ራስህን ፕሮሞት ያረክበት መንገድ አንተ ራስህን ለሰዎች እንዴት በቃ ሴል ነው እንዴት አድርገህ ትሸጣለህ ነው ፊትነስ ኢንዱስትሪውን ስታየው ደግሞ አልተነካም ሳይሆን ገና አልተነካም ጥሬ ነው በደንብ ነው ማለት አብሶሉትሊ ኢቭን ኢፍ አዲስ አበባ ውስጥ ላሉት ሰዎች እንኳን በቂ ጂምናዚየም የለም አሁን አብዛኛው ሰው እንትን ይላል እንጂ በቂ ጂምናዚየም የለም ፕላስ የጂም አዌርነሱ የሌለው ሰው አለ እኔ የምፈልገው ጂም ገብቶ ይወጣን በቴኳንዶ ያለፈ በውሹ በምን ያለፈ ሰው ጂም ውስጥ መቶ ትሬን የሚያደርገውን አይደለም ስለ ጂም አዌርነስ የሌለው ሰውዬ ልክ የሆነ ክትባት ሲመጣ ተከተቡ እንደሚባለው ስፖርትን በህይወት ዘመናችሁ ግዴታ ያስፈልጋችኋል ተብለው እንዲሰሩ ነው የምንፈልገው እዛ ስቴጅ ላይ ለመድረስ ገና ነን ብዙ ርቀት ያስፈልገናል ለዚህም በደንብ ብዙ እየተንቀሳቀሱ ያሉ ሰዎች አሉ አሁን አጥበቀ ከጀመርከው ኦፍ ኮርስ የማደግ ፕሮባቢሊቲ ከፍተኛ ነው ስታያቸው ከጂም በየጊዜው ሌክዠሪ ጂም እየተከፈተ ነው አዳዲስ ጂሞች እየተከፈቱ ነው በጣም የሚያስደነግጡ አዳዲስ ፊቸሮች ይዘው እየመጡ ያሉ ምናምን አሉና በመንግስት ደረጃ ታውቆ ራሱ በየቦታው ላይ ጂምናዚየም ያስፈልግ አሁን አያስደስተም እንደ ሆነስትሊ ስፒኪንግ ቦሌ ላይ ዝም ብለህ ስታልፍ የሆነ ፏፏቴ ያለ ከዛ ኳስ መጫወቻ ሜዳ አለ ባስኬትቦል ከጎን ካፌ አለ ምናምን ሰው እንትን ክለብ እንሂድ ከማለት ያቆምና ለምን እንትን ቦታ ህዝብ ኳስ ይጫወታል በቃ ትጥቃቸውን ለብሰው ታኬታቸውን አድርገው ምናምን ሲሄዱ ሲያስቀኑ ይኸው የቦሌን ሮድ ላይክ በላይኛውም ቤርናሞልም በታችኛውም በኩል ኤቭሪባዲ የሚያማምር የጂም ልብሱን አድርጎ በሚያምር ነጭ ስኒከር ወክስ ያደረግ ምናምን ሙሉ ፋሚሊ አንድ ላይ ተሰብስቦ ወክስ ያደረጉ ምናምን ከዚህ በላይ ምን የሚያስደስት ነገር አለ ሆነስት እና አዌርነሱ እየጨመረ ኦፍ ኮርስ አንተ እንዲገባ ወደ ፊትነስ ወደ ገዳ አንዴ ቃና ስቱዲዮ ላይ የሆነ ቀረጻ ነበርና የመጀመሪያ ጥያቄ እቺ ነበረች ቁመቴ ሜትር ከ88-89 አካባቢ ነኝ እና ተማሪ ያለው 18 ዓመቴ እንደነገ ሊሆን እንደ ዛሬ ነው የጀመርኩት 18 ዓመቴ ሲሆን ጀምራለሁ ብዬ ፕላን አድርጌ ነበር ከዛ የኔ ቁመት መርዘም ኤቭሪባዲ ሙድ ይዝብኛል ደግሞ በጣም በቃ ይሄ የኮንፊደንስ you have no idea the most ማልሰማ ሰው ብኖር እኔ ነኝ ቁምጣ አርጌ እግሬ እንደዚህ የሰለለ ነው ምናምን ብሮ እና በጣም ነው የሚያስቀህ በ18 ዓመቴ ወክ አረጋለሁ ምናምን ኤቭሪባዲ ሙድ ይይዛልና አያቸዋለሁ በእኔ ኤጅ አካባቢ ያሉት ጂም ጀምረው ሰውነታቸው ሞላ ብሎ ሲያምርባቸው ምናምን በዛ ላይ በደንብ ኦብሰሽን አለብኝ ይሄ የሰውነት ማደንቃቸው አሉ ምናምን እና በዛ የተነሳ ጀመርን ከዛ በቃ በዛ ሰዓት ገና እንትንን ፈልገህ አላገኘው ምንድነው ይሄ ፓሽንህን ስቲል ፈልጌ አላገኘሁትም ባይ ዘ ዌይ እና እነዛን ሰዎች እንዴት ነው አይቼ እኔ ወደ ራሴ መቀየርም አልችለው የሚያምር ፊዚክ ፈልጋለሁ ስለብስ እንዲያምርብኝ ፈልጋለሁ ኮንፊደንስ ሰው የሚሰጥ ቦታ ቫልዩ
ምናምን ተረተኛል። ኢቭን ኢፍ ሊጣላ የሚፈልግ ሰው እንኳን ፊዚክን አይተው ዲፍረንስ አለ ሁለቱም ጋር። ከዛ ጀመርኩኝ። ትግሉ ሌላ ጉዳይ ነው። ቀጫጫ ነኝ እንዴ 46 ኪሎ ግራም ነበርኩ መሰለኝ አስታውሳለሁ። በ18 46 47 አካባቢ እና በቃ እንዴት አድርጌ ላስረዳ? በደንብ ነው ሀስል ያደረኩት። ፕሮቲን ምን እንደሆነ አናቅም፣ ካርብ አናቅም፣ ፋት አናቅም ምናምን። እንደአሁኑ መልቲ ቫይታሚን ነሽ ክሬቲን ፕሮቲን እንትን ቀን 8 ሰዓት ገብቼ ማታ 2 ሰዓት ከጂም ወጣ ነበር። ረጅም ሰዓት በመስራት ይመስለኝ ነበር። አብስ የማአት አይነት ኤክሰርሳይዝ ነበር የምሰራው። አልገባኝም። ትሬኒንግ ብዙ በማብዛት የምለወጥ ነበር የሚመስለኝ ምናምን። ቆዳዬ ከእንደዚህ ከሰውነቴ ላይ እንደዚህ እንደ ፂሜ ነው ብድግ ብላ የምትነሳው። እና በቃ ብዬ ነገር ይሆን በትክክለኛው መንገድ ላገኘው አልቻልኩም። እና እሱ ነገር ትንሽ አስቸጋሪ ነበረ። እየተባለ ተጀመረ። በዛ የተነሳ ነው አክቹሊ ትምህርት ቤት ነው በቃ እንደዛ እየተባለ የተጀመረው። ስለዚህ ዳይሬክትሊ ብረት ገፊ ነው እንኳ ማለት ነው። ኦፍ ኮርስ መጀመሪያ ብዙ ሰውን ላይክ እኔም አክቹሊ እንደዛ ነው በብረት መግፋት ነው የጀመርኩት። ግን የቴኳንዶ ባክግራውንድ አላቸው፣ የእግር ኳስ ባክግራውንድ አላቸው፣ አክሮባት የሆነ ነገር አላቸው። እና ከዛ በኋላ ኦኬ ወደ ዌት ሊፍቲንጉ መጣው ይላሉ። ያንተ ግን ላይክ በዌት ሊፍቲንጉ ነው የጀመረው? በቤት በሲሚንቶ ራሱ ሰርቼ እንትን ነበር። ጓሮ ለብቻ አለኝ የምሰራበት የሆነ ነገር አድርጌ ወጥሬ አስተካክዬ ምናምን መትቼ ምናምን ትንሽ የእንጨት ስራ ባክግራውንድም ስለነበረኝ በቃ ጂሙን የሚያስንቅ አይነት ነገር አድርጌ ቆንጆ አድርጌ ምናምን ሰርቼ ነበረና ሁሌ ታገል የሰፈር ልጆች እንደውም ተሰብስበን ምናምን ሰራ ነበር። እኔ እንደውም ሞቲቬት ማድረጋቸው። ከዛ እንዴት ወደ ቢዝነስ እንደቀየር ነው እናውራው አይደል? እሱን አንዴ ልጠይቅ ስል እንትን ፈልጋለሁ ማለት አሁን እዚህ አንተ ፖድካስት ላይ መጥቼ ስቀመጥ ወይ ለኔ ወይ ላንተ የሆነ ቫልዩ ማምጣት አለበት። አትሊስት የዩቲዩብ ኤክስፖዠርን ቆንጆ ማድረግ አለብኝ። ካልሆነ ምንም ልሰራ አልመጣውም። ወይም የሆነ ነገር የሰራው ካልመሰለኝ መገኘት አልፈልግም ነው። ይሄንን ፊትነስ ኢንዱስትሪ እንዴት ነው ገንዘብ ላገኝበት የምችለው ብዬ ነው ያሰብኩት መጀመሪያ። በዛን ታይም ላይ የነበረኝ አክሰስ ኤሮቢክስን ማወቅ ነበር። ማንም ኤሮቢክስ ያስተማረኝ የለም። ራሴ ዩቲዩብ ቪዲዮ ዳውንሎድ እያደረኩኝ የቤት ውስጥ ስቴፕ እማራለሁ። የሆነ የኮካኮላ እንትን አለኝ ምንድነው ሳጥን ማስቀመጫ፣ እሱን ቆርጬው ልክ እንደ በስቴፐር ልክ ቲክነሷን አድርጌ እሱ ላይ ስቴፕን ለማመድ ነበር። ዩቲዩብ እያየው ስልኬ ሁላ ስንቴ ተሰብሯል። ስታንድ እንኳን የለኝም በዛ ሰዓት እንትን ላይ ያስቀምጨው ምናምን እዚህ የበር እጀታ ላይ ምናምንና እሱን አልኩኝና እኔ የሰራበት የነበረበት ጂምናዚየም ላይ ተመልሼ ትሬነር ሆንኩኝ። ከዛ በቃ ኤቭሪባዲ አክሰፕት ማድረግ ጀመረ። የገዛ ፍሬንዶቼ ሙድ ይዙ ነበረ ምናምን ኤሮቢክሱን ስሰራ ማለት ኤሮቢክሱን ስሰራ ከዛ ተቀባይነቱ ቆንጆ ሆነ። ከአንድም 2 ክላስ መያዝ ጀመርኩኝ ምናምንና ከዛ የኮሮና ታይም ላይ ማስፖርት ተብሎ ተጀምሮ ነበር እና ስቴዲየም ውስጥ ነው ሰው ርቀት ይጠበቅ ተብሎ ስቴዲየም ውስጥ በጣም እንትን ይባል ነበር። 2-3 ሜትር የሚሆን ተራርቀው በሚሰሩበት ሰዓት ስፒከር ታግዬ ገዝቼ ብሮ በዛ ሰዓት ስፒከር መግዣ እንኳን የለኝም። በጣም ሀሰል አድርጌያለሁ እሱን ለማድረግ። ሊትራሊ ክላይንቶቼን በድምፄ ትሬን አድርጌ 2 ወር ከምናምን ከዛ የማገኘውን ገንዘብ ነው ስፒከር ገዝቼ ደግሞ በሙዚቃ የጀመር ነው። ከዛ እነዚህን ሰዎች ትሬን ለማድረግ ትልልቅ ሰዎች ናቸው which is የምማረባቸው ሰዎች ያስፈልጉኛል። እነዚህ ከፍሉኝ የነበረውን ብር ደግሞ ይዝና የሰፈር ህፃናት ባቡር ሀዲድ ላይ ሰብስቤ አቁሜ ደግሞ እያሰራው ለኔ ለነሱ የሳሙና ምናምን ቻርጅ አደረግ ነበር። because ይሄ ብዙ ካልሆኑ ስለማይሰሩልኝ የተወሰኑ ቻርጅ የሚያደርጉኛል፣ የተወሰኑትን ደግሞ ከኪሴ ከፍል ነበር ልማረባቸው። ከዛ ተባለ ሲገባኝ ይሄኛው ነገር ሳየው ለካ ገንዘብ ያመጣል፣ ለካ ራሴን መጠበቅ እችላለሁ፣ ለካ ጤናማ መሆን እችላለሁ፣ ለካ በህይወት ዘመኔ አገኛቸዋለሁ ብዬ የማልጠብቃቸውን ሰዎች ማግኘት እችላለሁ። ዶክተሩ፣ ፕሮፌሰሩ፣ ሴሌብሪቲው፣ ፓይለቱ፣ የሆነ የሀገር መሪው፣ የሆነ ፖዚሽን ላይ ያለው 7-8 ፋብሪካ ያለው ሰውዬ የብዙ ጥርቅም ሚክስድ የሆኑ ነገሮችን እንደማገኛቸው ገባኝ። ቢሮ ብገባ በ3-4 ቀጠሮ የማገኘውን ሰውዬ ዛሬ እንደ ቀልድ መገናኘት ጀመርና ሀሳብ ሼር ያደርገኛል ምናምን። በዛን ታይም በነበርኩበት ታይም እማወራው ነገርና እድሜ ማቻ አያደርግም። ፊቴ ልጅ ፊት ነው እማወራው ግን መርዝ የሆነ ቃል ምናምን ነበር የምጥለውና ከዛ ኤቭሪባዲ ኤክስፔክት አያደርግም። በስልክ ስናወራ ሌላ ሰው በአካል ሲያገኙኝ ይገረሙ ነበር። ቢኮዝ ቀጫጫ ነኝ እንዳልኩ ፕላስ ኤሮቢክስ ነበር ትሬን ማድረገው። ዊዝን ኢን ኤ ዴይ 4 ሴሽን ምናምን ትሬን አደረግ ነበረ። አስበው አብረህ ነው የምትሰራው፣ ምጥጥ ነው የሚያደርገው። በጣም በቃ የባሰ እየሰለልኩ መጣው። ሊን ነኝ ግን በቃ
ስለዚህ ይሄ ነገር ገንዘብ እንደሚያመጣ ገባኝ። ወክማ ሄድኩኝ 4 ኪሎ አሰልጣኝነት ሌቭል 1 ሌቭል 2 ሲፒአር ኮርስ ከዛ ክብደት ማንሳት በየክልሉ ደግሞ ይሰጥ ነበረ የክብደት ማንሳት እሱን ወሰድኩኝ ምናምን ተባለና ከዛ እነዚህን ወረቆች ሲይዝ ኮንፊደንስ ይሰማኝ ጀመረ። ለምን የተሻለ ነገር አልሞክርም ብዬ ጀመርኩ። ማስ ስፖርት ሚኒመም ለአንድ አመት ከምናምን ሌሊት 11 ሰዓት ላይ በሳምንት 4 ቀን ትሬን አረግ ነበር። እንደገና ቤት ለቤት ትሬን አረግ ነበር። ክላይንቶች አሉኝ ቤት ለቤት ማሰራቸው ካፒታል ሆቴል ትሬን አረግ ነበር። ደሞስ ኢትዮጵያ ውስጥ አሉ የሚባሉ ጂምናዚየሞች ላይ በየሆኑ ጂምናዚየሞች እንደዚህ ያሉ በቃ ይሄ በጣም ኤክስትሪምሊ ፖፑላር ያልሆኑ ግን ስራ የሚሰሩ አለ አይደለ ሎካል የሆኑ እነዛ በጣም ብዙ ጂምናዚየም ዞር ያለው በጣም ብዙ ትሬነሮች ፍሬንዶቼ ናቸው። ብዙዎቹ ጋር ሰላም ነን ፒስፉል ነው የምንሰራው ምናምን ነገርና ብዙ ሐሰላ ይሄንን ስልሽ አሁን አልዘረዘርኩልም እንደዚህ ነው ያልመዘዝኩም። ግን እኔ መዘዋለሁ በጣም ብዙ ሐሰላ አለው። እሱን ነገሮች ምናምን በሙሉ አለፍንና ከዛ ወደ ስዊትወክስ የመጣሁበት ጆርኒ ሞር ኢንተረስቲንግ ነው። እሱ ደስ ይላል። ያኔ እናንተ ባች በነበረበት ታይም ላይ ልክ ኮሮናው እንዳለፈ ገና የመጀመሪያዎቹ ባቾች አልቀው እኔ ሁለተኛው ባች ላይ ከዛ አየሁኝና ቀጥታ ለጌች ራሴ ነኝ እንደ የሚያረኩለት ኢማጂን በዛን ታይም ላይ ስዊትወክስን ምንፈራበት ሰዓት ነበር። በቃ because the most popular ነው ያስፈራሃል። ሶሻል ሚዲያ ላይ ነቅንቆ ነበር በደንብ ከባድ ነው። ቲክቶክ የተጀመረበት ታይም ነው I think so right እና ለጌችን ሰላም እኔ አከለ ይባላልው እንደዚህ ባክግራውንድ አለኝ እንዲህ ይላልው ሶ ኮላብ አድርገን ብንሰራ አንተም ትጠቀማለህ እኔም እጠቀማለሁ ራሴ ላይ ሙሉ እምነት አለኝ ብታስተምረኝ ደግሞ በደንብ ጎበዝም ሆነልህ ልጅ ነኝ እና ምን ታስባለህ ኮላብ ብናረግ ምናምን የሚለውን ጥያቄ ያቀረብኩለት በጣም በደስ በሚል ሁኔታ ቴንኪው እንደዚህ ሰዓትና ብሎ ቀጠረኝ። ሄድኩኝ በአካል አወራን። ለመጀመሪያ ጊዜ ተገናኝተን ስንጨርስ አሁን የሚገርማችሁ እዚህ ቁጭ ላይ ያወራኛል እንጂ እሱ ነው ተቀብሎ ራሱ ቤቱን አሳይቶኝ ተንከባክቦ ምናምን ነገርና አንድም ስዊትወክስ እንደወደው ካረጉኝ ሰዎች መሃል አንተ ነህ። ዋይ የመጀመሪያ የነበረ የፈርስት አፕሮቹ ላይክ ትሪትመንቱ ውሃ የሰጠኸኝ መንገድ ምን ይምጣልህ እንደዚህ ይሄ እንትና ይባላል እንትን ነው እንደዚህ እናረጋዋለን ምናምን እንፈራው የነበረውን ነገር ቀለል ባለ ሁኔታ መሬት ላይ ዝርግፍ ስታረገው ደስ ይላል። ያቺን ነገር ስቲል ነው እስከዛሬ ድረስ ይዤ ኤኒባዲ ለሚመጣው ሰው እኔም ትሬት ማድረገው በዛ መልኩ ራይት ክላይንትም ይሁን ትሬነርም whatever ሶ በዛ መልኩ ተጀመረና እንደዛ ተብሎ አወራን። ስዊትወክስ ታገልኩ። ሲቹዌሽኑ ያስፈራ ነበረ ምናምን ወጣ ገባ አልነበር because እዚህ ጋርም ጀግና ስራዎች ነበሩ ኢንካም ማገኝባቸው እሱን ሁሉ በትኜ እዚህ መጥቼ ስትገባ ደግሞ ስዊትወክስ እንደምታውቀው ሐሰል አለው ከዜሮን ሀብለ ነው የምትጀምረው ኖሌጅ ዋይዝ ፊዚካሊ ሜንታሊ ምናምን ያለህን ገንዘብ በትነህ ምናምን ነው ፍሮም ከዜሮ ጀምረህ ነው እንደ አዲስ የምትወጣው። ኤቭሪባዲ ዝም ብለህ ገብተህ ገንዘብ ምናምን ታገኝ ነው ይመስለው ግን ያለውን ሐሰል አያውቀውም። ሶ ኦፍ ኮርስ ያኔ ነው የሲኒየሪቲ ቫሊ የገባኝ። ሲኒየሮቼ ምን አይነት ሐሰል እንዳለፉ አንደርስታንድ ያረኩት የእናንተን ባሾች አንደርስታንድ ያረኩበት ምክንያት እሱ ነውና ብለን ፋይናሊ ተጀመረ። ከዛ በቃ ወሰንኩኝና ጀመርኩ። ወጣ ገባ አልኩኝ። ከዛ ታችኛው አቦ ማዞሪያ ያለ ካለቀ በኋላ ፋይናሊ የቦሊዮ ጂምናዚየም ሊከፈት ሲል ዮናስ ቦዲ ቢልዲንግ ሾው ልክ ልገባ ውድድር ልዘጋጅ 3 ወር አካባቢ ሲቀረኝ ሰፕልመንቲን ምናምን ኤቭሪቲንግ ሬዲ አድርጌ ልክ ፕሬፕ ላረግ ስል ደወለልኝ። ከዛሬ ጀምሮ እንፈልግሃለን በሳምንት 4 ቀን እኛ ጋር እንድትመጣ እንደዚህ ካንተ እንፈልጋለን እንዲህ ክላስ ትወስዳለህ እንዲህ እናስተምራለንና ልክ የቦሊዮ ሲከፈት ስራ ትጀምራለህ ተባለ። ብሮ ስዊትወክስ ውስጥ ከዜሮ ነው ሀብለ የምትጀምረው። ይሄ የማቀው ኤሮቢክሱ እኔ የማቀው ቦዲ ቢልዲንግ ላይ ነበረው ነገር ምናምን ፍትፈታው ሌላ ታሪክ ነው። እዚህና እዛ የተለያየ ሰማይና ምድር ገባው። ከዜሮ ጀመርኩ፣ ተቀበልኩኝ፣ ጥሩ ሆነ። ከዛ ስራው ትንሽ ስትራግል ነበረው። ገና ቤቱም አዲስ እንደተከፈተ ነው ምናምን የክላይንት የመምጣት ነገሩ የሚር ነገሩ ምናምን እሱንት እንዳለ ነው ምናምን እና which is እንሰለ አሁን ኤቭሪባዲ ሲያየን ዛሬ ላይ ያን ያህል ባይሆንም የተስተካከለ ላይፍ ስታይል አለ። አትሊስት ለቤት ኪራይ አትጨነቅም፣ ምን ልልበስ አትጨነቅም፣ ምን ልብላ አትጨነቅም። የምታስበው የሆነ ነገር ምን ልክፈት፣ ምን ላድርግ፣ እንዴት አድርጌ ላሳድገው፣
ምናምን የሚሉ ነገሮች ናቸው። የራሴን ጂም እንዴት ሆነ አረገዋለሁ የሚሉ ነገሮች ናቸው። በዛን ታይም ላይ ግን እነዛ ነገሮች የሚያስጨንቁ ሲቹዌሽን ላይ ነበር። እሱን ሁሉ ለማለፍ እነዛን ነገሮች በደንብ ሀስሉ ልትወጣ ይገባል። በነበርክበት ታይም እግዚአብሔር የተመሰገነ ይሁን አለፍ ነው ምናምን ነገሮች ጥሩ ሆኖ ምናምን ተባለ። ይኸው እንግዲህ በወሌ ነቅንቀነዋል። በጣም የተነቀነቀ ቆንጆ ነው። ስዌትወርክስ ባይ ዘ ዌይ በጣም ደስ የሚል እንትን ነው። በዚህ አጋጣሚ ጌችንም ቴንኪው ማለት ፈልጋለሁ። ለብዙ ሰው የማንክደው ነገር የስራ እድል ፈጥሯል። በደንብ ጥሩ ትምህርት አስተምሮናል። እሱም ብቻ ሳይሆን ይሄ የኢትዮጵያን ፊትነስ ኢንዱስትሪ ማልዋሽ በደንብ ደስ በሚል ጀግና በሆነ ሁኔታ ነቅንቆታል። በደንብ አዳዲስ ነገሮች እንዲመጡ እያደረገ ነው። ስፔሻሊ ይህንን ፋይትም ተመልከተው። ሰዎች ምንም ነገር የሳሙና 50 ብር 100 ብር ሳያገኙ በየሪንጉ ላይ ገብተው ተደባድበው ከሚወርዱበት አትሊስት ዛሬ ላይ 1 ሚሊዮን ብር 500 ሺህ ብር ሊሸለሙ ነው። እያንዳንዱ ተወዳዳሪዎች 500 ሺህ ብር ትልቁ ፋይት እስከ 1 ሚሊዮን ብር ድረስ በጀት ተደርጎበታል። ቀላል አይደለም ስታስቡ። ነገ ያድጋል፣ እናወራለን። ግን ጌችን ቴንኪዩ በለው እንግዲህ ጨርስ። የእውነት ቴንኪዩ ቢኮዝ ምን መሰለህ እኔ ንፉግ አይደለሁም። አሁን ለምሳሌ አንተ አጠገቤ ስላለ ሳይሆን ኦፍኮርስ ላረክልኝ ነገር እኮ ቴንኪዩ ብያለሁ። ራይት ይሄ ሰውዬ ደግሞ ምኑንም ተወው ይሄንን የፊትነሱን ፕላትፎርም በእንደዚህ አይነት ሁኔታ ፒቲ ፐር ሴሽን ቻርጅ መደረግ የተጀመረው የት ነው? ተረዳኝ። ኦፍኮርስ ስዌትወርክስ ነው። ሞር ቦክስ በስነ ስርዓት ፐር ሴሽን ተከፍሎ መሰራት የተጀመረው የት ነው? ስዌትወርክስ ነው። ቦክሱ ራሱ ሞር እያደገ የመጣው መቼ ነው? ላይክ ሴሌብሪቲዎቹ ሲሰሩት ስናይ ሁሉም ሲሰራው ምናምን እና የሆነ ስፖርት ቤት ስትል አይምሮ ላይ የሚመጣልህ ብዙ ጊዜ ካሉት ጂምናዚየሞች ውስጥ መሃል አንደኛው ስዌትወርክስ ነው። በዛውም ልክ ሌሎችም አሉ ጥሩ እንትኖች እና ይሄንን ነገር በማድረጉና ለዚህ ነገር ዋጋ መክፈሉ ሊመሰገን ይገባል። እሷን ለማለት ነው። ብዙ ጥያቄዎች አሉ አምሬ ላይ እንዳይጠፋ ካዘጋጀሁትም ውጪና ወዲያው እንትኑ ላይ የፋይቱን አያይዘን እናውራና እንመለስበታለን። እሺ እንዴት አየው? ላይክ በፋይቱ ዙሪያ ላይ ብዙ እምልህ በቃ ብዙ ነገር ነበር ምናምንና ብዙ ሶሻል ሚዲያ ላይ ብዙ ቪዲዮችን አየን። እንዲህ ነው እንደዚያ ነው እንደዚህ ነው ምናምን። ግን ኤንድ ኦፍ ዘ ዴይ ደግሞ እዚህ ጋር ተዘጋጅቶ አየንና እንዴት አየሁ አንተ ላይክ የነበረውን ሽኩቻ የነበረውን ይሄ አታክ እንትናን አታክ ማድረግ ምናምን ማን ነበር ፖዚቲቭ ማን ነበር ኔጌቲቭ? እኔ ምንም የማውቀው ነገር የለም። ግን የአንተ አናሊሲስ በተለይ በአዘጋጆቹም ቦክስ እንደ ድርጅት ላይክ እዛ ነው የምትሰራው አንተም ግን ምን ተረዳ? ምን አየህ? ኦብዘርቬሽን ምን ይመስል ነበር ያንተ? ምን አስባለሁ መሰለህ 500% የዚህ ነገር ደጋፊ ነኝ። ለምን እንዳልኩ ላስረዳ። በኔጌቲቭ ወይ ታዩት አደራ። የሆነ ነገር ለምሳሌ ቻይና ውስጥ በጣም የሚገርመኝ አንድ ኤግዛምፕል አለና ብዙ የሀገሩን ህዝቦች አስገድለዋል። ብዙ ሰዎች የሆነ ነገር አድርጓል። ሰዎች ተገድለዋል ምናምን ነገር። በዛው ልክ ሀገሪቷን አልምተዋል፣ ግድብ ገድበዋል። በቃ ለሀገሪቷ እንዲህ ነው ማትለው ጉልህ አስተዋጽኦ ያደረገ ሰው ነው። ስለዚህ ምን አደረጉ? ፋይናሊ ይሄንን ሰው ሲወነጅሉት ጥሩ ነገሩ በለጠባቸው። ለጥሩ ነገር ሲሉ ደግሞ ውንጀላው አለ። እንዴት እናስታርቀው ተባለ። ሚዛን የሚደፋ ነገር እንፈልግ። አት ኤንድ ኦፍ ዘ ዴይ ፖይንቱ ሚዛን የሚደፋ ነገር ፍለጋ ነው። ካጠፋው ጥፋት ያለማው ልማት ስለሚበልጥ ለዚህ ሰውዬ ሐውልት ይቆምለት ተባለና ሐውልት ቆመለት። ቻይና ውስጥ ነው ቲንክ ሀገሩን ባልሳሳት። አሁን ኦፍ ኮርስ የዚህ አይዲያ ባለቤት ጌች ነው። ጌችን ምንድነው የምለው መሰለህ በቴኳንዶ ይጠቅማል አይጠቅምም ዙሪያ ብዙ ተናግሯል። እኔ ራሴ ኤሮቢክስ ትሬነር ነኝ። ኤሮቢክስ ይጠቅማል አይጠቅምም ብሎ ብዙ ነገር ተናግሯል። እንደውም እኔ ቪዲዮ ባለመስራት ስራ አሁን ላይ ነበር ቢኮዝ እዛ ውስጥ የነበርክ ሰው ነኝ ይለኛል። ራይት ታይም አልነበረም በዛ ሰዓት ለኔ መስራትም አልችልም። ፕላስ እንዳሁኑ ሶሻል ሚዲያ ላይ ፊቴን ብዙ ማስጣት አልፈልግም ምናምን እና እነዚህን ነገሮች ሀስሎች ችሎ ከብዙ ሰው ጋር መጣላት ብዙ ሰው ይጠለዋል። ለምሳሌ አሁን እንትን ይለዋል። እንደ ገለልተኛ አካሎች ደግሞ በጣም ብዙ የሚወዱት አሉ። በዛው ልክ ግማሹ የኔን እንጀራ ልትዘጋ ነው ይለዋል፣ ግማሹ እንደዚህ ነው ይለዋል። ጌች ደግሞ ሪያሊቲውን ይዤን ያለሁት ይላል። ነገር የው 3 ቦታ እንደዚህ ብትን እያለ መጣ። የዚህ ነገር ግን ፋይናል ኢንዲንጉ 100% ምነግርህ አንድ ቦታ ላይ እንደሚሰበሰብ አውቃው ነበር። ስለዚህ ጠብቅ ነበር። ኦፍ ኮርስ ደግሞ ይሄው እንደምታየው ነው።
ቀላል አይደለም። ንጹህ 1 ሚሊዮን ብር አውጥተህ ለፋይተሮች ለአሸናፊ 800 ለተሸናፊው 200 ሺህ ብር መስጠት ማለት ቀላል አይደለም። ከኪሱ ነው የሚከፍለው። ሌሎች ተጫዋቾችም አሉ ልክ እንደዚህ አይ ቲንክ ባለሳሳት 7 ውድድሮች አሉ። ለሰባቱም ውድድር ለእያንዳንዱ ቲም ማች 500 ሺህ ብር ተመድቦላቸው። ስለዚህ አስበው አሁን ምን መሆን ጀመረ? ድሮ ቴኳንዶ ላይ ይጠቅማል ብለው ሲከራከሩ የነበሩ ሰዎች አሁን ሪያሊቲ መፈለግ ይጀምራሉ። ለምን በለኝ እኔ ኤሮቢክስ ነበር የምሰራው ራሴ ሰርቻለሁ። ስለዚህ ኤሮቢክስ ያን ሁሉ ጊዜ ታግየው ሰውነቴ ላይ ለውጥ አላየውም። ቢኮዝ ጡንቻ እየገነባልኝ አልነበረም። ጠንካራ መስል ፈልግ ነበር። ባይ ዘ ዌይ ይህንን ስለ ዳንስ እስማማበታለሁ፣ ኤሮቢክስ እስማማለሁ፣ ዎክ እስማማለሁ፣ ኤኒቲንግ ኤኒ አክቲቪቲ እስማማለሁ። ደረጃ ወጥተን መውረድም ያስማማናል። መሮጥ ምንም የትኛው ነው የተሻለ ቤኔፊት የምፈልገው የሚለው እንደ ሰውየው ጎል ይወሰናል። ተረድተኛል። ግዴታ ክሮስፊት ነው ትክክል እያልኩ አይደለም። ኤሮቢክስም ወይ ዳንስ ፊትነስም እያልኩ አይደለም። ሰውየው የሚፈልገውን የሚያስደስተውን ይፈልግ። ስፖርት ላይ መጀመሪያ ለእኔ የሚያሳምነኝ ነገር አንድ ሰው ጤናማ ነው የሚለው ኮንሰፕት ነው የሚያሳምነኝ። ጤናማ መሆን አለብን ነው የመጀመሪያው ራይት። ሶ በየትኛውም አይነት ወይ ዳይትህንም ማስተካከለ ጤናማ ሆን ያስማማኛል። ስለዚህ ልክ እንደዚህ አሁን የስፖርት ጎልህን ፈልገህ ስትመጣ የትኛውን ትፈልገዋለህ? ሜቢ ክሮስፊት፣ ሜቢ ባዲ ቢልዲንግ፣ ሜቢ ዳንስ ፊትነስ፣ ሜቢ ኤሮቢክስ ፈልገህ የምታገኘው የፋይንደሩ ስራ ነው። እኔ አላርም ማድረግ ነው የሚጠበቅብኝ። አሁን እዚህ ፋይት ላይ የተደረገው እዚህ ጋር እንዳለው ሴም ቲንግ እንትን አይጠቅማችሁም አላቸው፣ እንትን አይጠቅማችሁም አላቸው፣ እንትን አይጠቅማችሁም አላቸው። እኔ ልጄ ቢሆን ለልጄ ይሄ ይጠቅማችኋል አላቸው። አሁን የቦክስ ውድድር ራሱን የቻለ በቦክስ ፋይት ያደርጋሉ። የሞይታዩም እንደዛ፣ ኪክቦክሱም እንደዛ ተብሎ ፋይናሊ የግራፕሊንግ እና ኤምኤምኤው ዓለም ላይ ያለውን ስፖርት በሙሉ ተጠቅመ የሆነን ሰውዬ ወይ ቾክ አርገው ወይ ታፕ አስደርገው ወይ አልችልህ የሚበል ወይ ዳኛ ያስቆመ ፌንት እስኪበላ ድረስ ይህንን ሰውዬ መምታት ማሸነፍ የምትችልበትን ስፖርት ተጠቀም ይለዋል። አሁን ጆኒ ጂጂትሱ የራሱን ስፖርት ፕሮሞት እያደረገ ነው። ኦፍኮርስ አፍተር ዲስ ፋይት ሜይ ቢ ብዙ ሰዎች ወደ ጂጂትሱ ሊገቡ ይችላሉ። ኧረ ከዛም በፊት ብዙ ሰው ገብቷል። ሜይ ቢ በልጧል ብሎ ስላሳመነ ነው። በስራ ነው የምንተማመነው ነው። ስለዚህ እነዚህ ሰዎች አሁን መምረጥ አለባቸው ነው። ስለዚህ የቴኳንዶ ፋይተሩ ምን ማድረግ ይጀምራል? እንዴ እዚህ ስኪሌ ላይ ይሄ ልጅ በእንደዚህ ሊበልጠኝ ይችላል፣ ይሄንን አታክ ሲያደርገኝ እንዴት ነው ሜንሽን ባክ ማረገው፣ የተሻለ ነገር እንዴት ልፈልግ ብሎ መፈለግ ይጀምራል። ስለዚህ ሰዎች ነገር ይሆን መፈለግ ይጀምራሉ። በዚህ ነገር ውስጥ አዌርነሱ ይሰፋል። ሰዎች መማር ይጀምራሉ። የሚያዋጣህን ገንዘብ እኔ ባይዘው አንድ መሸወድ የሌለብን እኔ ባዲ ቢልዲንግ ያቆምኩበትን ምክንያት እነግርሃለሁ። አት ዘ ኤንድ ኦፍ ዘ ዴይ ማንም ሰው ፓሽን ይኖረው ምንም ነገር ይኖርህ፣ ገንዘብን ግን ታርጌት ያደርጋል ሁሉም ነገር። ቢኮዝ ያለሱ መኖር አችልማ ከባድ ነው። እየጾምክ እየጸለይክ ምናምን ቁጭ ብለህ የሆነ ነገር ብለህ ሳትሰራ ምን ሳትልም እንግዲህ ልትኖር አትችልም። ኦፍኮርስ ካልመነንክ በስተቀር እዚህኛው ዓለም ላይ ስፔሻሊ አዲስ አበባ ላይ የምትኖር ሰው ሆንክ ደግሞ የመጨረሻ ሀስለር መሆን አለብህ። በቃ በዚህ ወጣትነት ሀስል ማድረግ መቻል አለብህ። ስለዚህ እነዚህ ሁሉ ፋይተሮች ኦፕሽናቸውን መፈለግ ይጀምራሉ። እንዴት ነው እኔ ከንቃተ ህሊና ጋር ስጣላ በምን ላሸንፈው እችላለሁ? የእሱ አድቫንቴጅ ከሆነ ዲስአድቫንቴጁ ምንድን ነው? ይሄን ዲስአድቫንቴጅ ለማግኘት ምን ስፖርት ውስጥ አለ? እኔ ያስኩት ስፖርት ላይ ይሄ አለ ወይ የሚለውን መፈለግ ይጀምራሉ። አሁን መልሱን በቅርቡ ታገኘዋለህ። ሜቢ አፍተር ዲስ ፋይት ምናልባት ሁለቱም ፕሮፌሽናሊዝም አይደሉም ካሉ ከዚህ በኋላ በሚዘጋጁት 2-3 ውድድሮች ጤነኛውን መልስ እናገኘዋለን። የትኛው ስፖርት እየበለጠ እንዳለ ዓለም ላይም ተመልከት። እንግዲህ አሁን ዩኤፍሲ ነው ሞሮፍ እንትን ያለው ግራፕሊንግ ጎበዝ የሆኑት ሰዎች ስትራይከሮቹን ሲያሸንፉ እናያለን። ስትራይከሮቹ ግራፕሊንጎቹን ሲያሸንፉ እናያለን። ስለዚህ ሁሉም የሆነ ሚክስር ነገር ያስፈልገኛል ወደ ማለቱ እየመጣ ነው። ሰው ምን መሆን ይጀምራል? አንድ ሰንባዴ መጥቶ ቦክስ ይማራል፣ ኪክ ቦክስ ይማራል፣ ሞይታይ ይማራል፣ ግራፕሊንግ ይማራል፣ ምናምን ሌሎቹንም ስፖርቶች ይማራል። ተረድተኸኛል? ስለዚህ ሁሉም ስፖርት እኩል ተያይዞ ያድጋል እንጂ ተለይቶ ግራፕሊንግ ብቻ አያድግም። ቢኮዝ ግራፕሊንግ የቻለውን የሆነ አንድ ስትራይከሩ እንትን ሊያደርገው ይችላል። ስለዚህ ያንን ሰውዬ ሲይዘው እንዴት ጁዶ መማር አለበት፣ የሆነ ነገር ማድረግ አለበት። እና ስፖርቱን ለማሳደግ የተሄደበት ርቀት የጌቻ ሀሳብ ያሳምነኛል ያልኩ ከዚህ አንጻር ነው። ምናልባት ኦፍኮርስ ይሄ የሚያወራበት መንገድ ምኑ ምናምን ባህሪው ነው አሁን እኛ የምናውቀዋለን። እና
እሱ ነገሮች ለሰዎች ላይ የሚች ይችላል። ጠጋ ብለህ ስታወራው ግን ሌላ ዲፍረንት ነገር ነው ያለውና ከዛ አንጻር ሞር እይታቸውን ቢያደርጉትና እንትን ቢሉ ቆንጆ ነው። ፕላስ ሁላችንም የተሻለ ነገር ስለምንፈልግ የሚያዋጣን ነገር ብንፈልገውም ቆንጆ ነው። አይ ቲንክ ተደርጎ ያውቃል እንደዚህ ነገር በኢትዮጵያ ታሪክ እኮ የለም። የመጀመሪያው ነው ባይ ዘ ዌይ። በተለይ አይደለም ለአሸናፊ ለተሸናፊ ራሱ ብዙ ብር ተሰጥቶ ምናምን የለም አይደለ? የለም። ይህንን ነገር አይተው ደግሞ አሁን የ1 ሚሊዮን ብር ተባለ እንጂ ዩኔቨር ነው ነገ 10-20 ሚሊዮን ብር ሊደረግ ይችላል። የማይሆንበት ሪዘን የለም። እኔ የምፈልገው የኔ ልጅ ፋይተር ሲሆን ጀግና ብር እንዲከፈለው ነው የምፈልገው። ያኔ ደም ተፍቼ ፋይተር እንዲሆን አደርገዋለሁ ልጄን። ስለዚህ ያድጋል ማለት ነው። ፊውቸር ላለው ነገር ነው የምንሰራው። ስለዚህ ዳትሷ የምንታገለው እና የሚሊዮን ብሩን ጨዋታ የሚያነሳውበት ከዛ አንጻርም ጭምር ነው። እንዴት ነው ቁማር ልበለው ቪዲዮ ነገር እንትን ብላችኋል እና አያይዛችኋል። እንዴት እየሄደ ነው ከጆን ዳንኤል ጋር ነው? አልገባበትም እሱ ጆን ዳንኤል። እኔ የቀልድ ህይወት የለኝም ባይዘወይ ግን የምር ነው። ቲክቶክ ላይ ወጥተህ እንደዛ ስተህ እኔ እንግዲህ ሰው አልተረዳኝም። መጠየቅ አለብኝ ያልኩት እኔ ራሴ ጆሲን ሀፍታ አስከብኝ የምር ነው ወይስ እንዴት ነው ነገሩ? እኔ ጆን ዳንኤል አሁንም እየሰማ ግን የቀልድ ህይወት የለኝም። ምክንያቱም ኦፍኮርስ ካሸነፍኩትማ ለምን 1 ሚሊዮን ብሩን አልወስድም? ከዛ አብሮኝ ፋይት ላደረገው ሰውዬ 30-40% ከተሰጠዋለሁ። ሜቢ ጆኒ ካሸነፈ ለጆኒ 30-40% ከተሰጠዋለሁ ቢኮዝ በሱ ስለሆነ። ግን ሪስኮስ እጄን የገባሁት እና ደግሞ ሰው የሚያወራውን ነገር ሲያደርገው ደስ ይለኛል ፐርሰናሊ። ለሶሻል ሚዲያ ኤክስፖዠር ብለን ብቻ የምናደርጋቸው ነገሮች ሰዎች ኤክስትሪምሊ ደፍሮ እስከ ዛሬዋ ድረስ አሁን ዛሬ ምንድን ነው ቀኑ? ሐሙስ አይደል? አርብ፣ ቅዳሜ 2 ቀን የቀረው ይህ ፖድካስት ሲለቀቅ ኦልሬዲ ፋይቱ ዛሬ ሐሙስ ነው እየቀረጽን ያለ ነው። እንግዲህ ቅዳሜ ይለቀቃል። እስከ ቅዳሜዋ 5-6 ሰዓት ድረስ አይዶን ማይንድ አክሰፕት አደርገዋለሁ ከመጣ። አውርቶታል 1 ሚሊዮን ብር ይዛለው አለ። እኔ ያለው አልኩት፣ አክሰፕት አላረገም። ድጋሚ ቪዲዮ ሰራው፣ አክሰፕት አላረገም። ሜንሽን ተደርጓል፣ እቺ አልፈለገውም ማለት ነው። አለበለዚያ ደግሞ ቢት አደርገዋለሁ ባለው ሰውዬ ያን ያህል እምነት የለውም ማለት ነው። ንቃተሊና ነው ብዬ ሂጄ ቢሆን ኖሮ ሜቢ ፍሬንዲና ክሎዝ ሆኖ የእሱን ትሬኒንጎች አይቼ ምናምን ቢሆን ኖሮ ደግሞ ኦፍኮርስ ንቃተሊናን ብዬ ከሄድኩም ጥግ ድረስ ሄድ ነበር። እንዳልኩ ነው ላይክ አሁን ብዙ የመጣሁልን የላይፍ ስታይል ጆርኒዎቼን ስነግርህ እንደዚህ ከላይፍ ጋር ተያይዤ ተናንቄ የመጣው ሰው ነኝ። መጥቼ እዚህ ጋር ልቀልድ አይደለም። ፊቴንም እኔ ሶሻል ሚዲያ ላይ ብዙ አላወራም፣ አላሰጣም። ይሄ የመጀመሪያ ቦድካስቴም ጭምር ነውና ከፈለገ መምጣት ይችል ነበር፣ ግን አይ ቲንክ አላመነውም። አሁን ሌላም ሰው ኤኒባዲ ባይ ዘ ዌይ እንግዲህ ብዙ ነው ዴም የሚደረግልኝ። እንደ ቀልድ የሚያወራም አለ። 2 ሚሊዮን ይለኛል፣ 1 ሚሊዮን 100,000 200,000 ምናምን ይልሃል ሰው። ለነዛ ሁሉ ሴንድ ሚሩ ነምበር ልና እየደወልኩ ሀሳባችሁ ምንድን ነው በምን ሜትድ እናድርገውላቸው ነበር። አዎ ኧረ ብሮ ታመራለህ እንዴ ምናምን ብሎ የሚዘጋው አለ። ግን I swear to God I'm serious የሚፈልግ ሰው ካለ ይኸው ብያለሁ። እንግዲህ ሜቢ የነገር ደግሞ ያድግና ነገም ከዚህ በላይም ደግሞ እንትን ቢኮዝ ውጪዎችም ጋር አለ እንደዚህ አይነት ቢት መደራረግ ዴፊኒትሊ ቁጭ ብለው የሚያዩትም እኔ እንትናን ይባባሉና ኢንጆይም ታደርገዋለህ። ከዛ በዚህ መልኩ ባለሀብቱን ፕሮሞት ታደርገዋለህ። ራይት አሁን ባለሀብቱም የሆነ ነገር ደስ ይለዋል። ስለዚህ ለእነዚህ ሰዎች ጋር 1 ሚሊዮን ብር ማሲስ ከሆነ ሲያሸንፍ ያሸነፈውን ገንዘብ ለፋይተሮቹ እዛው ውሰዱት ይላል። አሁን አይዲያዬን ልናገር አልችልም፣ ግን እንደነዚህ የምናደርግባቸው ሜቶዶች ይፈጠራሉ ወደፊት። ሳሸንፍ እኔ በእንትናን ያሸነፍኩት 1 ሚሊዮን ብር ከሆነ እሱ 7 ይውሰድ፣ ተሸናፊ 30 ይውሰድ ምናምን የምትልባቸው መንገዶች አሉና ይሄ ነገር ሪል ነው። ሰው የሚፈልግ ሰው ካለ ወዲህም ያርግልኝ፣ አንተን ኮንታክት ያርግል፣ ከተወስዳለህ በደንብ እናጨዋለን። ግን ላይክ ወሪፍ ነገሮች እንደታሰቡት ባይዱስ ምንድን ነው ኮንፊደንስ የሰጠ በተለይ የኦፖነንቱን ትሬኒንግ ካላየህ ስፔሲፊክሊ ንቃተ ህሊናን ካላየህ ትሬኒንጉን በአካል የምታውቀው ጆኒን ነው ትሬን ሲያደርግ ሲያወራም እዚህ ላይ ኢንተርቪው ያደረኩት እሱ ነው። ንቃተ ህሊና ሜቢ አፍተር ዘ ፋይት እጠራዋለሁ። ግን ወሪፍ ፋይቱ ላይ የቀን 2 ነገሮች እንደታሰቡት ባይዱስ አስበዋል? የቢዝነስ ሰዎች ብዙ ጊዜ ይሆናል አይሆንም ብለው ነው የሚገቡት። የሆነ ነገር ስታስብ ትልቁ ዲስአድቫንቴጁን ይዘህ ነው የምትገባው።
ሶ እስከ 2 ሚሊዮን ብር ድረስ ኢንቨስት አደርጋለሁ እዚህ ጌም ላይ የሚያሲዝ ካለ ኒድ ስል ዴፊኒትሊ ሊሸነፍ ይችላለሁ። የኔ ፓርትነር ሊሸነፍ ይችላል ሜቢ ጆኒ። ይሄንን ከማለቴ በፊት ግን ብዙ ነገሮች የሆነ ነገር ትወስዳለህ። ጆኒ ምን አይነት ሰው ነው? ምንድነው ባክግራውንዱ? ምንድነው የሚያደርገው? ምን አይነት ስኪሎች አሉት? ምን አይነት ታለንቶች አሉት? አሁን ኤቭሪባዲ የጆኒ እንትኑ ሰውነቱ እንዲህ ነው የሚል አለ። እኔ ብሮ አይ ስዌር ቱ ጋድ እኔ ራሴ ግራፕሊንግ ገብቼ ከሱ ጋር እንግዲህ ጠንካራ ነኝ፣ ጃክ ነኝ፣ ኤክስፕሎሲቭነስ አለ። ይሄ ሁሉ ነገር ሆኖ እንዴት ያሸንፈኛል? አትሊስት 3 ደቂቃ ምናምን ሰርቫይቭ አላረግም እንዴ ብዬ ገባው። የሆነ እንትን ታውቃለህ፣ የሜዳ ቴኒስ እንዲህ እያደረገ ከግድግዳ ጋር እያጋጨን የመለሰኝ ላይክ እንደ እንትን የተጫወተብኝ። አንድ ራሴ ላይ አየሁት። 2 ከሌሎች ፋይተሮች ጋር ጌሙን ሲያደርግ አየሁት። ምንድነው የሞይታይ ኬክ ቦክሰር ምናምን ሲያደርጉ በኤምኤምኤ ስታይል ገብተው አንዱ ለዱላ ተቀብሎ አንስቶ ታች ነው ከላይ ሲሆን ነው ማየው። ፕላስ የሚያወራውን ነገር የሚያረግ ሰው ነው ልጁ። ጭንቅላቱ በጣም ስማርት ነው ባይ ዘ ዌይ። የሆነ ነገር ዳማ ሲጫወት ነው ማየው። ኢቭን ለምሳሌ አሁን ግራፕሊንግ ላይ ጂጂቱ ሲጮቱ ኦፍ ኮርስ ፕሮፌሽኑ ነው፣ ግን ልክ እጅህን ስትሰጠው የሆነ አርም ባር ምናምን ሊያረግህ ሲል አንተ የምታስበው አርም ባር አረገኝ ብለህ ነው። እሱን አድርጎ ሌላ 5-6 ነገሮች ያስብልሃል ቀድሞ እና እቺ ስማርትነቷን ኮንፊደንስ እንዲሰጠኝ ያደረገኝ። በብዙ አይነት ወዮች ሳየው ደግሞ በኢሞሽናልነት የሚያወራ ሳይሆን ምን ማድረግ እንደሚፈልግ ቀድሞ የሚዘጋጅ ሰው ነው። የኔቨር ነው ሊሸነፍም ይችላል። ይህንን ስለ የንቃተን ሊናን ሳይድ እያጣጣልኩት አይደለም። ያ ደግሞ ምን አይነት አውሬ እንደሆነ አላቅም። ራሱን የቻለ ሌላ ጠንካራ ጎኖች አሉት። ያንን ለማወቅ ልጁን በአካል ኢምፐርሰን ልክ እንደ ጆኒ ናውን ኤኒ ክላይንቴን ትሬን ሳደርግ የራሱን ትሬኒንግ ሲያደርግ አየዋለሁ። ስለዚህ ይሄ ሰውዬ የሆነ አድቫንቴጅ አለው እንድል አደረግ። ይህ ንቃተን ግን አላቅም። የማላቀው ሰው ላይ ደግሞ እርግጠኛ ልሆን አልችልም። በማቀው ሰው እርግጠኛ ሆኜ ብሸነፍ አይደውም ጆኒን እንድመርጥበትና የሆነ ነገር ካሉት ሰዎች መሀል ፒክ እንዳደረገው ያደረገኝ ለዛ ነው። ቀላል ኤግዛምፕል ልስጥህ። መስፍን ብሩ ኢዝ ማይ ክላይንት። እኔ ነኝ ትሬነሩ፣ እኔ ነኝ የማሰራው። ስትሬንግዝ ኤንድ ኮንዲሽኒንግ እኔ ነኝ ትሬን የማደርገው። አክቹዋሊ አይ ሃቭ ሶ መኒ አትሌትስ ላይክ ትሬን የማደርጋቸው። ዱባይ ድረስ የተሸጡ ተጫዋቾች አሉኝ፣ እግር ኳስ ተጫዋቾች ገና በ16 በ17 ዓመታቸው የተሸጡ አሉኝ። አሁንም ደግሞ ሰሞኑን ፖርቹጋል የሚሄድ አንድ ልጅ አለኝ፣ ጎበዝ እግር ኳስ ተጫዋች። ሌላ እንደዚህ 4-5 ልጆች አሉኝ፣ ጊዮርጊስ ምናምን የሚጫወቱ ፊውቸር ያላቸው ልጆች which is እያደጉ እየገባቸው ነው ስፖርቱ ማለት ነው። ቲኔጀሮች ላይ መስራት አንድ ደስ ይለኛል። ኤግዛምፕል መስፍን ብሩ ነው። እኔ ነኝ ትሬን ማድረገው እንዳልኩ ያለውን ነገር አውቃለሁ። ጠንካራ ነው፣ ኤክስፕሎሲቭነሱ፣ ማይንዱ፣ ሜንታሊቲው፣ እነዚህን ሁሉ ነገሮች አውቀዋለሁ። በተቃራኒው ኤርሚም የኛ ቤት ትሬነር ነው። ኤርሚንም አውቀዋለሁ ኢምፐርሰን። አሁን ለምንድነው በእነዚህ ልጆች ታዲያ ያልሄድኩት? ስለዚህ ሁለቱንም አውቃቸዋለሁ። ስጥ ብትለኝ 50-50 ነው የምሰጠው። ያሰጋኛል። ለማልስጥ ይቀየሙኛል ብዬ ሳይሆን ቤት እስከሆነ ድረስ ለማን እንደምሰጥ ግራ ይገባኛል። ኤርሚያስም ጠንካራ ነው፣ መስፍን ብሩም ጠንካራ፣ ሁለቱም የሚያሰጉ ተጫዋቾች ናቸው። ሰው ባይ ዘ ዌይ ኢንጆይ የማያደርገው የጆኒንና የንቃተ ህሊናን ጌም ነው። ትራስት ሚ ከሁሉም ጌሞች ኢንጆይ የሚደረገው የመስፍን ብሩና የኤርሚያስ፣ ከሱ በታች ደግሞ የፍትዊ ተቃራኒ ተጫዋች ላይት ዌት ናቸው እነሱ አይደል? እሳት የላሰ ጫውታ የምናየው ሁለቱ ላይ ነው። በእርግጠኝነት የነጆኒን ኢንጆይ ያናደረገው የሚያልኩ ሰው እንደዚህ ኤክስፖዠር አግኝቶ ጠበቀው እንጂ ከአንድ ራውንድ ከምናምን አያልፍም። በእውነት ሆፕፉሊ በአንድ ራውንድ ጆኒ ይጨርሳል። አለፈ ከተባለ ከሁለት አያልፍም እና እሱን አጠብቆም ቢኮዝ 5 ራውንድ ነው፣ 5 ደቂቃ ነው አይ ቲንክ ሰው የሚጮቱት ኤምኤምኤ። እንደፈለግነው አናገኘውም። ተረዳኸኝ? ስለዚህ የምንጠብቀው የኔ ኤርሚያስን ነው። ልብሳቸውን አውልቀው ነው፣ ፊዚካቸው ያምራል፣ ጠንካራ ናቸው። ጠንካራ ዱላ ሲሰነዝሩ ማየት፣ ሰውነታቸው ስዌት አድርጓቸው፣ ጃክድ ናቸው፣ ሊን ናቸው ምናምን፣ የምር ግሽልጥ ነው የሚደራረጉት። ጠንካራ ዱላ ነው የሚሰነዛዘሩት። የነ ፍትዊም ሴምቲንግ ምናምን። በተቃራኒው የነ ሞይታ ያለ የነ ዱሬሳ የነ ሀብትሽ ምናምን እና ኢንትረስቲንግ ፋይቶች አሉ ብሮ። እኔ እግዚአብሔርን እንቅልፍ አልወሰደኝም። ይኸው በእውነት በቃ ኤክሳይትድ ሆኜ ነው እየጠበቅኩት ያለሁት። እንደው ቀኑ ደርሶ ባለፈልኝ ያልኩት ወይም ያስይዘውን ማስይዤ እረፍ ባልኩ እያልኩኝ ነው። ተረዳኸኝ? እና በዚህ ልክ የእነዚህን ሰዎች እኔ እንግዲህ አሁን
ጆርኒ እንዳልኩ ቦዲ ቢልዲንግ ኤሮቢክስ ምናምን እያልኩ የመጣው ሰው ነኝ። ከዛ ስትሬንግዝ ኤንድ ኮንዲሽኒንግ ውስጥ ምናምን ገባው። አሁን ቦዲ ቢልደሮችም ትሬን አደርጋለሁ። ግን አሁን ላይ ግን እየፈለግኩኝ ያለሁት ይሄ ኤምኤምኤ፣ ግራፕሊንግ፣ ቦክስ፣ ኪክ ቦክስ፣ ሞይታይ ከዛ በሳምንት 2 ቀን ደግሞ ወይ 3 ቀን የሆነ ስትሬንግዝ ኤንድ ኮንዲሽኒንግ ትሬኒንግ ማድረግ ለራሴ ግን የምፈልጋቸው እንደዛ ነገሮች ነው። ኦኬ ፊዚክ አማረ። ከዛስ ሜቢ አምሽቼ ሲሄድስ ምንድን ነው የማደርገው? የምር 3 ሰው ቢመጣ ኦኬ እነዚህን አይ ካን ፋይት ማለት እችላለሁ። ይደር ልሮጥ ነው። ይሄ ወንድ የምትለውን ስሜት የሚሰጥህ ላክ ሊፍት እንደማድረጉ ሁሉ ያኛው ቢኖረው ደግሞ ሞር አስበኸዋል ምን ማድረግ እንደምትችል ስታስበው በቃ እና በደንብ ኤክሳይትድ ሆነን እየጠበቅ ነው ያለ ነው። ያንን ነው ሶ ዊዛውት ኤኒ ሪዝንም አይደለም ጆኒን የመረጥኩበት ምክንያት የኔርሚን ምረጥ ካልከኝ ስቲል መምረጥ ከብዶኛል። ቢኮዝ ሁለቱንም በቅርበት ስለማላቃቸው ንቃተ ህሊናን ያን ያህል ባክግራውንዱን ስለማላቀው አሁን ሰው ይሄ አድሎኛ ነው ምናምን ይለኛል። ብዙ ዴሞቼም እንደዛ ናቸው። እናሳያለን እኛ ምናምን ይሉኛል። ግን እንደዛ አይደለም። ሶ ዊነር እስከፈለክ ድረስ አንድ ሰው መምረጥ ግዴታ አለብን። አሁን የኔርሚያስ ላይ ምንም ያላወራሁት ከዛ አንጻር ነው እና የሚሌኖ ሪል ናት። በዚህ ንገርልኝ። ደጋገምኩ አንተ ራስህ ግን ኢትስ ጎና ቢ ኢንትረስቲንግ አልዋሽም። በዚህ አጋጣሚ እኔም ለአዘጋጆቹ ለጌችም ደውዬ ነግሬዋለሁ። ላይክ ኢትስ አ ቢግ ዲል ባይ ዘ ወይ በደንብ እንደ ኢትዮጵያ አብሶሉትሊ ገባህ። ኮምባት ስፖርቱ ላይ ያለውን ካልቸር ደግሞ ፎር ጉድ ላይክ ዋንስ የሚቀይሩ አይነት ነገር ይመስለኛል። ከቅዳሜ በኋላ ነገሮች አንድ አይነት የሚሆነው ይመስለኛል። ምናየው ነገር ኢዝ ቬሪ ኢንትረስቲንግ ገባህ። ባለፈው የሆነ ቦታ ገባው ላይክ 2 ቦታዎች ላይ አንዱ ቤተክርስቲያን ውስጥ በቃ ሁሉም ሰው እየተነጋገረበት ነው። ቸርች ውስጥ ዴቢ ትገባለህ እንደዚህ ታደርጋለህ ምናምን ሲለኝ ዋው በጣም ፕሮሞት ተደርጓል ይህ ፋይት አልኩኝ። ከዛ ስልክ ቻርጀር ነገር ልንቀበል ወርደን የሆነ ማትገምተው ሰው እኛ ዊር ቶኪንግ ላይ ከዋይፍ ያለች ጓደኛ ያለ ምናምን ዊር ቶኪንግ ትገባለህ እንደዚህ እንትና ጆኒ እንደዚህ ምናምን እየተባባለ አናሊሲስ እየሰጠን ይስቃል። ያ ሰውዬ ማጠብቆ ሰው አረ ንቃተ ህሊና እንደዚህ ያደርጋል ምናምን ገረመኝ። ከቅዳሜ በኋላ ነገሮች it's not gonna be the same ብዬ አስባለሁ። የምናየው ነገር is gonna be spectacular የመጀመሪያው ነው። ፕላስ ደግሞ በጣም አነጋጋሪ ሆኗል። ከምንም በላይ ግን ደስ ያለኝ እኔ አትሌቶቹ የሚያተርፉት ገንዘብ ገባ ፋይናንሻሊ። አሁን ለምሳሌ እንዳልከው ነው ልጅህን ፋይተር ሁን ብለህ መምከር ትችላለህ። ከዚህ በኋላ ኢትዮጵያ ውስጥ በደንብ ገባ ወጥረ ፋይተር ሁን ብለህ you can lead him that way ሄዶ ሽልማት ያገኛል። he can get paid ብለህ ታስባለህ። ገባ በዚሁ አጋጣሚ አዘጋጆቹን ጉጃ ማለት ፈልጋለሁ። በደንብ ስለ በደንብ ፋይት አድርጓል። እኔ በቅርበት ስለማውቃቸውም ያረጉት ኢቭን የራሱ የግል ስራውን ትቶ ሀስል እስኪያደርግ ድረስ የማይዋሽ ነው። በቃ በደንብ ሀስል አድርጎበታል እዚህ ነገር ላይ የመጀመሪያውም ስለሆነ ስለ ቀጣይነቱ እንግዲህ እግዚአብሔር ያውቃል። እንዲኖር ነው የምንጠብቀው። ምን ታስባለህ ቀጣይነቱን? እስቲ ዴፊኒትሊ ይኖራል ብዬ አስባለሁ። አንደኛ ብዙ ጊዜ ምን ይላል መሰለ የሳር ህብረት አንበሳን ይጥላል ይላል። ተረድተኸኛል? እና ህዝቡ ካመፀ ይሄ ነገር እንዲኖር ከፈለገ የመኖር ፕሮባቢሊቲው ከፍተኛ ነው። ስለዚህ የህዝቡ ድምፅ ሞር ተሰሚነቱ ከፍ ያለ ነው። በትልልቅ ሰዎች ደረጃ እየተጠበቀ ነው። ትልልቅ ባለስልጣናቶችም ኤክስፔክት አድርገዋል፣ ጠብቀዋል። እና አሁን የነ ካቢብ የነ ጆሹዋን ምናምን ስንጠብቃቸው እንትና ይላል ሌሊት ቁጭ ብለን ኔትፍሊክስ ላይ ስናይ ምናምን የምናድረው እኮ ዊዛውት ኤኒ ሪዝን አይደለም። ኢማጂን ከአንድ ፋይት ላይ ስንት $1 ሚሊዮን እንደሚያገኙ እንግዲህ አስበኸዋል። አንድ ፋይተር ምን ያህል ሚሊዮነር ሊሆን እንደሚችል ከሚነዱት መኪና የሚኖር እነዚህ ፋይተሮች እኮ የራሳቸው ጤነኛ ሜል ፕሬፕ ማድረግ አይችሉም። በጣም ነው የሚያሳዝነ። አንድ ፋይተር ሆኖ ለስቴጅ ራሱን እያዘጋጀ ጤነኛ ምግብ ማግኘት አይችልም። ጤነኛ ስለ በቃ በስነ ስርዓት ቁርስ፣ ምሳ፣ እራት በቀን 4፣ 5፣ 6 ጊዜ ኤሌክትሮላይቱን ወስዶ ክሬቲን ተጠቅሞ የሆነ ነገር አድርጎ ምናምን ይሄ ቤዝ ላይን የሚባሉት እንደ ፕሮ አትሌት ደረጃ ሳይሆን እንደ አንድ ኖርማል እንደ ቦዲ ቢልደር ስታፍ ማስበው ይደር ሰምቲንግ ይሄ ቤዝ ላይኑን የሚያልፉ ልጆች መፈጠር አለባቸው። አሁን ኔክስት ታይም ላይ ሲዘጋጁ አትሊስት በሚያገኙት $1 ሚሊዮን 500,000 ብር ኮንዲሽን ይጠብቃሉ። ቢኮዝ ስፖርቱ እንደምታውቀው ነው፣ የምታስገባው ከሌለ የምታስወጣው ብዙ ነው።
ስለዚህ የሚበሉት ነገር ጤነኛ ይሆናል በስነስርዓት ሜል ፕሬፕ ያደርጋሉ ምናምን አንደርስታንዲንጉ ይጨምራል ቢኮዝ ሞር ገንዘብ ለማግኘት ሞር ጀግና መሆን እንዳለበት ይገባል ከታች የሚመጣውም ሰውዬ ይህንን መሰረት ይዞ ይመጣል ስለዚህ ሁሉም ሰው ምንድነው የሚያስበው ኧረ አሁን የነ ካቢብ ልጆች ምናምን ካምፕ ይላካሉ አሚን ስሙን ይቅርታ ብዙ ጎበዝ አይደለሁም ግን ካምፕ ተልከው ለ3 ወር ለ4 ወር ስልጣን አድርገው ይመጣሉ አባትየው በስልክ ብቻ ነው የሚሰማው በቃ አሁን እንግዲህ የሚሊዮነር ልጆች ናቸው ኢማጂን ሶ ገብተው ተምረው ሰልጥነው ምናምን ነገር ይመጣሉ ሜንታሊቲያቸው በዛ ልክ ይቀረጻል ቢኮዝ መኒ ማምጣት እንደሚችል ያውቃሉ ምናምንና ዴፊኒትሊ በደንብ እያደገ ነው ደሞም ያድጋል እኔ አንድም የሆነ የበኩሌን አሁን እንደው በቢት አረኩት እንጂ ብችል የራሴን 2 ፋይተር ቢኖረኝና ይዤ ቦታ ኮች ራሱ የሚጠቀመውን አስበዋል እንደው ከ1 ሚሊዮን ላይ 15-20% ካት ቢኖረው ስለዚህ ትሬነሩ አድቫንቴጅ አለው እንደገና እንትኑ አድቫንቴጅ አለው ምንድነው ፋይተሩ እንደገና ደግሞ አዘጋጁ አድቫንቴጅ አለው ሰው ኢንተረስቲንግ የሆነ ነገር ፊልሙ ምናምኑ እንዳለ ሆኖ ወጣ ያለ ዲፈረንት ነገር እንፈልጋለን አንድ ክለብ ገብቶ እኮ 25,000 ብር ምናምን ቦትል ያወርዳል ሰው ጉበትን ምናምን እያፈረጥከው ነው ማለት እዚህ ሰው ሲፈርጥ ነው የምታየው እና ለዚህ ተወደደ የሚልህም ሰው አለ ኦፍ ኮርስ አፎርድ ማድረግ ማችል ከሆነ በቲቪ ተመልከተው በቃ ሪያሊቲውን መቀበል ነው ግን ስፖርቱ እንዴት ይደግ እኛ ዛሬ በመንችለው በትኬት እንኳን አትሊስት ሰፖርት አድርገን ሌላ ፋይተሮቹ ምን ይከፈላቸው ስለዚህ በዚህ መልኩ ነው የሚያድገው ይሄንን እንትን አለ ለኛ ለእንትኖቹ ምናምን ሳይሆን በቃ በዚህ መልኩ ነው ስፖርቱ የሚያድገው በዚህ መልኩ እናሳድገው የሆነ ነገሩን ላይክ አሁን የፊትነስ ኢንዱስትሪ እንደዚህ በጥሰን እንደገባ ነው ይሄንንም ነገር በሆነ መልኩ ታግለህ መግባት መቻል አለብን እና it's very interesting so ብዙ ሰው እየጠበቀው ነው ያለው ብዙ ሰውም እያራገበለት ነው እንግዲህ እስቲ እግዚአብሔር ይርዳቸው እነሱንም አይም የቦክሲንጉ ፋይት ሞር አጓግቶኛል አልዋሽም በተለይ ሄቪ ዌይቶቹ ምናምን ያስፈራል በደንብ የነ ዱሬሳም የሞታዩ ምናምን it's going to be crazy ዙር ይኖራል ብዬ አስባለሁ ሞር ብዙ ራውንድ ይኖራል ብዬ አስባለሁ 5 ራውንድ ነው የሚጮቱት ግን ገባ ላይ ታይዋል ይሄዳል ቶሎ ያልቅ ነገር ይገዳደራሉ እዛው ምናምን ያኛው የማለቅ ፕሮባቢሊቲ ሃይ ነው ያኛው እንዳልከው ገባ ያኛው ግራፕሊንግ መሬት ላይ ወረደ ማለት ቻው ቼልሲ በደንብ በቃ ያልቃል መሬት ላይ ወረደ ማለት ያልቃል የኦፖነንታችሁን ክፍተት ምን ይመስላል አንተም ያው የተወራረድከው በጆኒ ነው አሁን ስትራይኪንግ ላይ ንቃተ ህሊና ኦፍ ኮርስ ጎበዝ ነው የሚሉት ጆኒን እንዳየውትም ትራስት ሚ ብሮ this guy is very crazy ጀግና ዱላ ነው የሚሰነዝረው ጆኒ ጀግና ዱላ ፕላስ ብሎክ ማድረግ ይችላል አሁን የንቃተን ነገሮች ዲፌንስ ለማድረግም ነው እየሰራ ያለው ያውቀዋል ምን ማድረግ እንዳለበት ከዛ ተረፈ ደግሞ የራሱ አድቫንቴጅ አለው ይዞ ጥሎት መሬት ላይ ወደቀ ማለት አንደኛ ግራቪቲ አለ ያግዘዋል ተውና ራንደም እንደዚህ የተወሰነ ጊዜ ትሬን የተደረገ ሰው ይቅርና ኖርማል ፓንች ሰንዘረ ከለሩታች ሰው ብትመታ ራሱ ተጎጂ ነው የሚሆነው ቀላል ሰው እኔም ዝም ብዬ አንድ ሰው አስተንቼ ኤልቦ ብመታ እኔ ምንም ባክግራውንድ የሌለኝ ሰውዬ ተጎጂ ነው የሚሆነው እና ሬት አድርግ ብትለኝ ለጆኒ ብዙ ፖይንት ሰጠዋለሁ የንቃተ ህሊናም ግራፕሊንግ ላይ ሲሰራ አየዋለሁ አሁን ግን በ3 ወር ውስጥ የ4-5 ዓመት ኤክስፒሪየንስ ከሆነ ሰውዬ ጋር ቤት ማድረግ ከባድ አይደለም እሱ እኔ የጆኒ ተማሪ ገና ዋይት ቤልት ላይ ያለ ሰውዬ ገብቼ እንደ ሳሙና ነው እንደዚህ ሙልጭልጭ ያደረገኝ አይደለም ጆኒ ይቅርና ነው የምልህ የሱ ገና ዋይት ቤልት ላይ ያለ ተማሪ እና ከባድ ነው በደንብ እንግዲህ ፋይቱን ቅዳሜ ይለየልናል እኛ እንመለስ ወደኛና እንግዲህ ከሰዎች ጋር አብሮ መስራት በተለይ አሁን ፐርሰናል ትሬኒንግም ሊሆን ይችላል አፕን ካሚንግ ሌሎች ስራዎች ካሉ ማላቀምና ከሰዎች ጋር ያለ ኢንተራክሽን ምን ይመስላል የሚለውን እናውራና ጥያቄ እንቀጥላለሁ ተግባቢ ነህ ምናምን አንተ ደግሞ በቃ ቺል ሪላክስ የሆነ እንዳልከው ኮንፊደንስ አለ በጣም ስለዚህ ይጠቅማል ብዬ አስባለሁ በተለይ ተግባቦት ላይ ምናምን how important is it የሚለውንም በዛው ታወራኛለህ እንዴት መሰለህ ኮንፊደንስ ብዙ ኦፖርቹኒቲ ክሬት ያደርጋል
I don't know ይሄኛውን ኤግዛምፕል እዚህ ቦታ ላይ መጠቀሚ ትክክል ይሁን አይሁን አላቅም ለምሳሌ ቀላል ኤግዛምፕል አዶናይን እንወስደው አሁን ኢትዮጵያ ውስጥ the most ገራሚ ሰው እየተባለ ያለው አዶናይ ነው of course ያስማማናል እኔ አንተ ልጠይቅህና በተራይ ከአዶናይ የአዶናይ ታለንት ስኪል የምትለውን 2-3 ነገር ጥራልኝ መመለስ አለብኝ አሁን የለብህም ነው ለመለስ of course ትፈልጋለህ ተረድተኸኛል እኔ ይኖሩታል ብዙ ነገሮች አሁን ቤዚክሊ ለምሳሌ በኢንጂነሪንግ ነው እንደዚህ የደረሰው አንልም ሶ በሆነ ማስተርስ ኖሮት ነው እንደዚህ የደረሰው አንልም ይሄ ሰውዬ ሞቲቬሽናል ስፒች በማድረግ ደፋር በመሆን ጠንካራ ንግግሮችን በማድረግ ሰዎችን ሞቲቬት ሲያደርግ የሆነ የደከመ እንትን ያለውን ምን ሲል ከምንም በላይ መገፋት የማይሰለቸው ሰውዬ የሆነ ነገር ብትለው ብትናገረው ምንም የማይመስለው በቃ መሸከም ይችላል ሰው ኮንፊደንት ነው ከምልህ በላይ መንገድ ላይ ቆመ የሆነን ሰው ልታሳምነው ብለህ እሬ አንተ ማነህ ብሎ ሲያልፍ እንዲህ ያለኝ እኮ አያችሁ አይገርምም ብለህ አክሰፕት ማድረግ መቻል ትልቅ ነገር ነው ይሄ ራሱን የቻለ የሆነ ስኪል ነው which is የሆነ አድቫንቴጁን በምን አገኘው እዚህ ኮንፊደንስ ውስጥ የሆነ አድቫንቴጅ አግኝቷል ይህን ነገር በማግኘቱም ነው እንደዚህ የሆነው አሁን ቤዚክሊ አንተ ከካሜራ ጀርባ ቁጭ ብለህ ብዙ ነገር መናገር ትችላለህ ቃላት ያምራል ንግግር ጣፋጭ ነው ጥያቄ መርዝ ነው ምናምን እነዚህ ነገሮች አሉ ይህንን ነገር ኢማጂን ቲክቶክ ፕላትፎርም ላይ አውጥተህ ፊትህን እያረክ ብትናገረው ምን ያህል ኤክስፖዠር ሊኖርህ እንደሚችል አስታውሳለሁ አንድ የተጠቀምካት እንኳን የሆነች የጂ ሞቲቬሽናል ስፒች እስካሁን ድረስ ምን ያህል ሰው እንደሰራበት አስታውሳለሁ ተረድተኸኛል ልክ እንደዚህ ማይንድን አድርገህ ቁጭ ብለንች ነገር ጽፈህ ምናምን ብታወራ ብዙ ሰው አክሰፕት ያደርጋል ስለዚህ ያንን ኮንፊደንስ ስላጣህ ነው ይሄን የመሰለ ነገር ይዘህ ያዶናይ ያን የመሰለ አይነት ኮንፊደንስ ስለሌለ ሶ ያን ያህል ሶሻል ሚዲያው ላይ ኤክስፖዠር ልታደርገው ያልቻልከው እግዚአብሔር የተመሰገነ ይሁን ከልጅነቴ ጀምሮ እኔ ባይ ዘ ዌይ ትልቁ ስኪሌ ትወና ነው በጣም ጎበዝ ነኝ ስተውን ከልጅነቴ ጀምሮ ያደኩት በትወና ነው ትምህርት ቤት ሚኒ ሚዲያ በማሳለፍ ምን በማለት ግጥም ጽፍ ነበረ የራሴን ፊልም ስክሪፕት ጽፍ ነበረ አሁን ሰው እንደዚህ ስለምናና ያምን አንተ ጊዜ ኖሮ ትጽፋለህ ሙሉ አጀንዳ አለኝ ካስፈለገ እና ሰው ገጣሚ አሁን ሰው ጆሲ ገጣሚ እንደ ስፖርተኛው ነው ይጽፋል እንደ ሳክስ ሊል ይችላል ግን በደንብ ገጣሚ ነበርኩ በደንብ ለረጅም ጊዜ ትወና ፊልም ስክሪፕት ቁጭ ብዬ ጽፍ ነበር የቲያትር መድረኮች ላይ ቆሜ ተውን ነበር ምናምን እና በእንደዚህ አይነት ሲስተም ውስጥ አለፋለሁ ሶ ኮንፊደንሱ እነዚህ ነገሮችም ሰጥተውኛል ብዬ አስባለሁ በህይወት ዘመን የማላውቀውን ሰው አዲስ ሰው ተገናኝተ አውራውና የሆነ ነገር አድርገው ብትለኝ ያን ያህል እንትን ማለቱ ብዙ ችግር አለው ብዬ አላስብም ያንን በማድረግ ብዙ አድቫንቴጅ አግኝቻለሁ ስለዚህ ያለህን ስኪል ታለንትህን የሆነ ነገርን ይዘህ አስበህ ይዘህ በመደበቅህ የምታገኘው አድቫንቴጅ የለም አውጣው ዋይና ለምዶ የምትደብቀው ለምሳሌ ቀላል ኤግዛምፕል ቅድም ምንድን ያልኩ ስንጀምር ቁመቴ ረዥም ነው ብያለሁ ስለዚህ ምን ማድረግ አለብኝ ረዥም ከሆንኩኝ እግዚአብሔር የሰጠኝ የሆነ አድቫንቴጅ ነው አይደለ የደር ሞዴሊንግ መስራት አለብኝ ቁመት የሚፈልግ ነገር ባስኬትቦል መጫወት መረብ መጫወት ወይም እንትን ምናምን የሆነ ነገር መዝለል ስለዚህ የሆነ ያለህን ነገር ወደ ሆነ ነገር መቀየር መቻል አለብን ማለት ነው ስለዚህ which is የሆነ አድቫንቴጅ ትፈልጋለህ እግዚአብሔር በሰጠህ ነገር ስለዚህ ኮንፊደንስም ካለ ኮንፊደንስን ወደ ነገር መቀየር አሁን አዶናይ ብር እየሰራበት ነው ይቅርታ እንግዲህ እንትኑ ትክክለኛ ቦታ ላይ ልጠቀመው ባላቅም ግን እኔ በሚታየኝ እንግዲህ በትንሹ እይታዬ አዶናይ ከመቶም 500% ጠንካራ ኮንፊደንስ አለው which is አይሰበርም የሆነ ነገር አይሆንም የሆነ ነገር ደረሰበት አይ በቃ አሁንማ እንትኑ ተበላሸበት ስትል ሞር ሻይን አድርጎ ነው የምታገኘው ስለዚህ ቆንጆ አድቫንቴጅ ነው ማለት ነው ኮንፊደንስ እና ኮሚኒኬሽናል ስኪል እና ኮንፊደንስ አንድ ላይ ተያይዘው የሚመጡ ነገሮች ናቸው what about like ሰዎችን ትረስት ማድረግ ላይ በተለይ ስራ ላይም ሊሆን ይችላል ምናምን do you trust people ሰዎችን ታምናለህ ወይ በተለይ ስራ ላይም ሊሆን ይችላል አላቅም like the way you explain it matters ግን easily ሰውን ትረስት የምታደርግ አይነት ሰው ነህ አዎ መሆን ነኝ ይሄ እንዴት ነው ኦፍ ኮርስ በደንብ ነኝ ምንድነው ከዛ ከሆነ ጊዜ በኋላ ግን ከቃል በላይ ድርጊት ይናገራል የሚባለው አባባል ያሳምነኝ ጀመር because እኔማ የምጠብቀው ቃልህን ነው የምታደርግልኝ ድርጊት ግን ሌላ ነው ስለዚህ በደንብ ኤክስትሪምሊ ዲፕ ገብቼ ምንድነው ለኔ የምር ማሳየት የፈለከው ምንድነው ኤክስፕሌን ማድረግ የምትፈልገው የሚለውን ወደ ማየት ውስጥ ገባው ሰዎችን በደንብ አምን ነበር
በጣም ብዙ ብዙ ከፋሚሊ ጀምሮ እስከ ምናምን ነገርየውን ዲፕሊ ገብቼ ሳየው ግን ለካ ሁሉም ፋይት የሚያደርገው ለራሱ ነው። ኤቭሪባዲ መጥቶ አድቫንቴጅ ነው እንጂ የሚወስድብህ አድቫንቴጅ ሊሰጥ የሚመጣ የለም። እና ማመን እንደሌለብኝ እየገባኝ ነው። 50-50 ነኝ። ቢኮዝ ብዙ ነገሩ ደግሞ እምነት ላይ የተመሰረተ ነው። አላምንም ማለት አትችልም። ምክንያቱም ራይድ ደውለህ አሁን ብትወጣ ሹፌሩን ታምነዋለህ። ዋይ ኦፍኮርስ መንጃ ፈቃድ አለው ብለህ ነው እንጂ ሰውዬ የማይችል ቢሆንስ፣ ጠጥቶ መጥቶ ቢሆንስ? ስለዚህ ላይፍ ስታይላችን ኤቭሪቲንግ በሙሉ እምነት ላይ የተመሰረተ ነው። አሁን ስትገባ መንጃ ፈቃድን አሳየኝ፣ ጠጥተሃል ወይ ሀበል እስቲ ምናምን ልትለው አትችልም ይህንን ሰውዬ። ግን አንዳንዴ ትረስት ያላቸው ነገር ብዙ ነገር እምነት ላይ ነው። አሁን አሚን ሃይማኖት ባልሳሳት እምነት ነው የሚቀድመው አይደል? ማመን ይቀድማል። ከዛ በኋላ መጠየቅ ምን ማለት ወደሚለው ውስጥ ትገባለህ። ሰው እምነትን ነው የምታስቀድመው። ልክ እንደዚህ ሴም ቲንግ ኤግዛምፕሉም ስራ ላይም ቢሆን ለምሳሌ እኔ እናንተ ዛሬ እዚህ ለመምጣት ጆዬ ዛሬ ትችላለህ እንደዚህ እንገናኝ፣ ኦኬ እችላለሁ፣ እምነት ነው። ከዛ ስመጣ ነው ኮንፈርሜሽን የምታገኘው። የሆነም ቢዝነስ ለመስራት ሰዎቹን ታምናቸዋለህ። ከእምነቱ በኋላ ግን ያንን እምነት ጠንካራ አድርጎ ለረዥም ጊዜ ሊቆይ የሚችል ይሄ እምነት ነገ ባይቀጥል ሊያፋረስብን ቢችል የሚል የሆኑ ኤቪደንሶችን ትፈልጋለህ። ግን እምነት የመጀመሪያውና ወሳኙ ነገር ነው። ግን ስታምንም ስቲል በጥርጣሬ እንደዚህ አይነት ነገሮች መሆን አለባቸው። ታወሳስበዋለህ። አሁን ላይክ እኔም ደግሞ ለራሴ የማስበውና ከሚስቴ ጋር ብዙ ጊዜ ዲስከስ የማደርግበት ነገር ነውና ዱ ዩ ቲንክ እላታለሁ ላይክ ሁሉም ነገር ጊቭ ኤንድ ቴክ ላይ ዲፔንድ ያደረገ ነው እላታለሁ። ዲፕሊ ስትመለከተው ጊቭ ኤንድ ቴክ ነው በቃ። ኢቨን ዩር ፓረንትስ ኢቨን የምትወዳቸው ሰዎች ጋር ራሱ ላይ ጊቭ ኤንድ ቴክ ነው። ሚስትን ካልወደድካት ብሮ ምንም ትዳር የሚባለው ነገር አይኖርም ነው። ኢቨን ደ ጉድ ቲንግስ ነው የምልህ አይደለም። ይሄ ደ ባድ ቲንግስ ጉድ ቲንግስ ራሱ ኦፍኮርስ ለሚስት ጤነኛ ፍቅር ባትሰጣት ብትጨቃጨቃት ምናምን ቆንጆ ምሳ ሰርታ ትጠብቅብህ እንደዛ እንደማለት ነው። ለዛ ነው ገባ ላይ ይሄኛውን ከእንደገና አንተን ሪፍሬዝ አድርጌ ሊጠይቅህና ጥያቄውን ዱ ዩ ቲንክ ሜቢ ትረስቲንግም ሊሆን ይችላል። ከትረስቲንግም አያይዘህ ትመልስልኛል። ግን ይሄኛው ዱ ዩ ቲንክ ኢትስ ራይት ኤቭሪ ሪሌሽንሽፕ ሂውመን ሪሌሽንሽፕ ስራ ላይም በለው ትዳር ላይም በለው ግን ጊቭ ኤንድ ቴክ ላይ የተመሰረተ ነው። ዴፊኒትሊ that's why we don't have to trust people ሙሉ ለሙሉ ማለት እንዴት አድርጌ ላስረዳ? ጥያቄው ከባድ ነው። ባይ ዘ ዌይ አሁን እንዲህ አይነት ነገሮች ተረጋግተህ አስበህ መመለስ ያሉብህ ነገሮች ናቸው። ግን ግዴታ መመለስ አለብህ ከተባልኩኝ እኔ የምሰራበት ስራ ቦታዬ ጠዋት 12 ሰዓት ሳልገባ ለአንድ ቀን ብቆይ አክሰፕት ያደርገኛል። ሁለተኛ ቀን ብለው ዋርኒንግ ይሰጠኛል። ሶስተኛ ቀን ድጋሚ ይሰጠኛል። አራተኛ ቀን ደብዳቤ ይጻፍና በስድስተኛ ቀን ላይ ይባረራለሁ። ስላልሰጠሁት አይሰጠኝም። የደር ፔመንት አይከፍለኝም። ማንም ሰው ጋር ነው የምልህ። እኔ እዚህ ስመጣ አትሊስት ጆሲ የሆነ የላይፍ ስታይል የሆነ ጆርኒ ያለው ስለዚህ ያንን ጆርኒውን ቢያካፍለኝ ሰዎች አክሰፕት ሊያደርጉት ይችላሉ ብለህ ነው የጠራኸኝ። ያ ባይሆን ኖሮ ምንድነው የሚሆነው? አልመጣም ነበረ። ስለዚህ የሆነ ነገር መስጠት ስለቻልኩ መጣሁ። ተረዳኸኝ? እኔም ስመጣ ዴቪ ጋር በምናደርገው ኮንቨርሴሽን የሆነ የምማረው ነገር አለ፣ የሆነ የሚያስፈልገኝ ነገር አለ ብዬ ነው የመጣሁት። አትሊስት እዚህ በመምጣቴ ከአንተ መማር ጥያቄ ራሱ ያስተምረኛል። ስለዚህ ይህችን ነገር ለማግኘት ነው የምመጣው እና በጣም መሰረታዊ ነገር ናት። ጊቭ ኤንድ ቴክ የማንወሻሽበት ነገር። ምናልባት ልንካካድና አይ ምናምን ብለን አስመሰለን ልናልፍ እንችላለን እንጂ ኤቭሪ ነገር እንደው የሆነ 60-70% አካባቢው ጊቭ ኤንድ ቴክ ላይ ዲፔንድ ያደረገ ነው። ምንም አንክደው። ምንም ስራ ላይፍ ስታይል ምናምን አንዳንዴ እኮ ቤተሰብ ራሱ ጎበዝ ካልሆንክለት አይፈልግህም። ባይደዊ ልጅ ከልጅ ይለያያል ታውቃለህ። አንድ እናት የመጀመሪያ ልጇ ጠንካራ ሆኖ ቤቱን ሰፖርት የሚያደርግ ከሆነ የመጨረሻ ልጇ ዱርዬ ምናምን ከሆነ ይለያይባታል። ለሁለቱ የምትሰጠው ቢኮዝ ያኛው የሆነ የሚሰጠው ነገር አለ። አትሊስት ስማቸውን ይጠብቃል፣ የቤተሰብ ክብር ይጠብቃል፣ የሆነ ነገር ያደርጋል። ይሄኛው ግን የሚያደርገው ነገር የለውም እና ሁለቱ ጋር ትልቅ የሚለያይ ሚዛን የማይደፋ ነገር አለ። ስለዚህ ያኛው የመጀመሪያው ልጅ የሚሰጠውን ነገር እናትየው መልሳ ትሰጠዋለች። ለመጨረሻው ልጅ ግን አንዳንዴ ሲመጣ ከተማረም ይሁን ምንም ይበል ብላ ትሪት ሰቅላለች። ይሄ ራሱ ልዩነት አለው። ኢንትረስቲንግ ጥያቄ እየጠፋብህ ነው። እያሰብኩ ነው ያልከውን ነገር ማሰላሰል አለብኝ። ወደ
አሜን እንደ ፐርሰናል ትሬነር የምር እንደ ወታደር ብቁ የሚያደርግ ስራ አለ ብዬ አላምንም። ላይክ ታይም ላይ፣ ሰው አያያዝ ላይ፣ ኮሚኒኬሽን ስኪል ላይ ኢንጀነራል ላይክ በቃ ለስራ ዓለም የሚያስፈልጉ ነገሮችን ፐርሰናል ትሬኒንግ ያስተምራል ብዬ አምናለሁ። እኔ በሌላም ስራ ገብቻ ይቸዋል ቢዝነስ ላይ ምናምን። ፐርሰናል ትሬኒንግ የጂም ትሬነር ነው ወይንስ? ኖ አይ እኔ የራሴን የፐርሰናል ትሬኒንግ ካሪር ነው የምልህ እንደ ፐርሰናል ትሬነር እንጂ ሜይ ቢ ፍሪላንሰር ነው አይደለ? ላይክ አንተም ስትሰራ የነበረው ያ ሶ ብዙ ያስተምራል ብዬ አምናለሁ። ታይም ላይ ዩር ቬሪ ስትሪክት፣ ሰው አያያዝ ላይ ጎበዝ ነህ፣ ኮሚኒኬሽን ላይ ዩር ቬሪ ጉድ፣ ተግባቦት ኢንጀነራል ላይፍ ስታይልህ የሚያምር አይነት ሰው ነው እና ለሌላ ስራ ብቁ አድርጎ ነው የሚያዘጋጀ። አይከብድም። የሆኑ ነገሮችን ካወቅ ቢዝነስ ላይ ፐርሰናል ትሬነር ከን ሰርቫይቭ ብዬ አምናለሁ። ከዚ ብዙ ፕሬዠር ውስጥ ነው የምታልፈው እንደ ፐርሰናል ትሬነር ገባ። ዋት አር ላይክ ስኪል ሴቶች፣ ዋት አር ወርክ ኤቲክስ ኢንፑቶች በተለይ ጀማሪዎች ኮንሲደር ቢያደርጉ ብለህ የምታምነው እነዚህን ነገሮች ከማዳበር አንጻር ማለት ነው? ያ እኔ እንኳን አክቹዋሊ ይሄንን አንዳንዴ ዲሲፕሊንን ፈልገው የሚሆን ሳትፈልገው ትማረዋለህ። ስፔሻሊ ችግር ያስተምርሃል። ምክንያቱም እንዲርበኝ ስለማልፈልግ ግዴታ ሌሊት 10 ሰዓት መነሳት ነበረብኝ። ትራስት ሚ እስከ ዛሬ 7ኛ ዓመት 8ኛ ዓመት ሊይዝ ነው ሌሊት 11 ሰዓት 10 ሰዓት ነው የምነሳው። ምክንያቱም ድሃ ነኛ። ተረዳኸኝ? በቃ ድሃ ስለሆንኩኝ ህይወቴን መለወጥ አለብኝ። እሱን ለማድረግ ደግሞ ቤተሰቤ እናቴ ላይ ዲፔንድ አድርጌ አላማረርም። እኔ ነኝ ጠንካራ ሰራተኛ መሆን ያለብኝ። ስለዚህ ህይወቴን መለወጥ አለብኝ። ዋይና ለምዶ ሌሊትም አልነሳው። የስራ ሀወሩ 24 ሰዓት ውስጥ ያለኝ የስራ ሀወር እንደ ራንደም ሰው 2 ሰዓት ገብቼ ማታ 12 ሰዓት መውጣ ከሆነ ኦፍኮርስ ተመሳሳይ ላይፍ ስታይል ነው የሚኖረኝ። ስለዚህ ምን ማድረግ አለብኝ? የምሰራበትን ሰዓት መጨመር አለብኝ። ስለዚህ ምን ማድረግ አለብኝ? የማውቀውን ነገር ማሳደግ አለብኝ። ምን ማድረግ አለብኝ? የሆነ ነገር ቻርጅ ለማድረገው ነገር ኤክስትሪምሊ የሆነ ነገር እኔ ጨማሪ መስጠት አለብኝ። ቅድም እንዳወራ ነው ጊቭ ኤንድ ቴክ። ስለዚህ ደህና ነገር ስሰጠው ደህና ነገር ቻርጅ ያደርገኛል። ግዴታ ሆነብኝና ሌሊት 11 ሰዓት መነሳት ጀመርኩ። ግዴታ ሆነብኝና አንድ ጂምናዚየም ውስጥ 20-30 አሰልጣኝ ካለ እኔ አንድን ክላይንቴን ኢግኖር ካረኩት፣ ፊት ከነሳሁት፣ ትሬት ላደረገው ማልችል ከሆነ የኔን ቢዝነስ አንተ ትሰራልኛለህ፣ አንተ ትንከባከብልኛለህ። እማየውን ፊት ሳሳየ ያ ፈገግ ብሎ ሰላም ይለዋል። ዋይና ለምዶ እኔ ጋር የምትቀመጠው እንደዚህ እያሰቃየው፣ ስለዚህ ሌላ ጋር አትሄድም። በተዘዋዋሪ መንገድ ደንበኛዬን አጣሁት ማለት ነው። ስለዚህ ግዴታ ላለመራብ ስል ላለመቸገር ስል የሚመጣው ክላይንቴን እንከባከበዋለሁ። በምን እንከባከበዋለሁ? ኢቲክሱን በመከተል እንዳረፍ ቢኮዝ አንተን 9 ሰዓት ቀጠረ 9 ሰዓት መምጣት አለብኝ። እኔ 9 ተኩል ከመጣው 30 ደቂቃ ሰው ይቁጭ ብሎ አይጠብቅም። ስንት ስራ ያለው ሰው ነው፣ ስንት ስራውን ትቶ ነው የሚመጣው። ስለዚህ ኦን ታይም መገኘት አለብኝ። ለምን? ላለመራብ ስል ወይም ችግሬን ለማሸነፍ ስል። አሁን አይተህ ከሆነ ብዙ እንደውም አንዳንድ ይሄ ሀስል አድርጎ የተነሳ የሀብታም ቤተሰብና ኖርማሊ ይሄ ከቤተሰብ ሲመጣ የነበረ የሆነ 3-4 ጀኔሬሽን አልፎ የደረሰ ሀብታም ጋር ልዩነት አለ። ሀስል አድርጎ የተነሳው ሰውዬ ልጁን በምን መንገድ ራን ማድረግ እንዳለበት ያውቃል። የስራ ሰዓት እንዲያከብር ያደርገዋል፣ ኢቲክሱን ያስለምደዋል ምናምን። የሆነው ደግሞ አይ ልጄ ይዝናና፣ ዱባይ ይሂድ፣ እንትን ይማር፣ እንዲያድርግ ምናምን የሚሉ የሆነ ነፃ ብዙ ፍሪደሞች አላቸው። እዚህ መሀል ላይ ብዙ የሚለያዩ ነገሮች አሉ ራይት። ስለዚህ ምንድን ነው ማድረግ ያለብኝ? ራሴን ማስተማር ያለብኝ። መቸገር ስለማልፈልግ ሌሊት ገባለሁ፣ ሌሊት ወጣለሁ፣ ክላይንቴን እንከባከበዋለሁ። በሚገባው ሁኔታ የሚገባውን ሰርቪስ ማግኘት አለበት። ፕሮፌሽኑን ጠብቅለታለሁ፣ ባውንደሪውን ጠብቅለታለሁ። የሚፈልገውን ቫልዩ የመስጠት ግዴታ አለብኝ። ይህንን ካልሰጠው ገንዘብ አላገኝም። ገንዘብ ካላገኘው የምፈልገውን ህይወት አልኖርም። ስለዚህ ግዴታ ይህንን ነገር ማሟላት አለብኝ እና ይሄ ነው የፐርሰናል ህይወትህን ወይም ደግሞ የፐርሰናል ትሬኒንጉን የሆነ ከፕሪንሲፕሎቹ መሃል አንዱ የምትወድበት እዚህ ነገር ላይ ነው። ስለዚህ ነገም የሆነ ነገር ላይ ዴዲኬሽን ይኖርሃል። ዛሬ ለመገናኘት 1:30 ኦን ታይም ነው የምወጣው። አይ በቃ ዴቢ ችግር የለውም 1 ሰዓት ወጣለሁ ብልህ ኦልሬዲ ኤክስፔክት የምታደርገው 1 ሰዓት ነው። ሪያሊቲውን ተናግሬ የመንገድ የክራውድ ምናምን ሁኔታ አስልተን ኦን ታይም ነው የተገኘሁት። የሆነ ነገር ሌት መሆን በቃ ደብረ ሆኖ የምንጀምረው በዚህ ሙድ አንቀጥልም ምናምን ነገር እና ይሄ ታይም ቫሊዩ ራሱ ማተር ያደርጋል። ስፔሻሊ እዚህ ላይ አሁን ከነጮች ጋር መስራት ይረዳል። አንድ ብዙ ክላይንት ትሬን አድርግ ያለው በህይወት ዘመኔ እንግዲህ በዚህ በ7 ዓመት ጆርኒ ውስጥ እንደ ነጮች ሰዓት የሚያከብር ከፍለው ሰርተው ሲጨርሱ ቴንኪው ኮች ይላሉ። ሁሌ አላቸው ቴንኪው።
በዛውም ልክ ካልተመቻቸው ይሄ ነገር ትክክል አይደለም ይስተካከል ይለዋል። በቃ ታድጋለህ ስለ ስታጠፋ ይኮረኩማል፣ ስትሰራም ደግሞ ቴንኪው ይልሃል። ሪል የሆነ ፊሊንጋቸውን እንትን ይሉታል። ይሄ አስመስለው ማለፍ ምናምን ነገር የለውም እና ሞስት ኢምፖርታንት ነገር ነው እሱ። ወርዝ ላይ የገጠመ በጣም የምታስታውሰው ከባድ ታይም አለ በፐርሰናል ትሬኒንግ ካሪር በስራም ይሁን ፐርሰናል ላይፍ ላይ የገጠመ the most challenging ብለህ like ይህን ታይም አረሳው የምትለው? ያው ብዙ ነው ማስታወስ ይከብዳል፣ ግን ይሄ የስራ ጫናውን ሃንድል ማድረግ ከባድ ነው። ቢኮዝ ምሳ ሰዓቴንም እንዳልኩ ሰራለሁ። ሌሊት 10 ሰዓት ነው የምነሳው፣ ማታ 4 ሰዓት 5 ሰዓት ነው የምወጣው። እያንዳንዷን ሀወር ፍሎር ላይ ነው የምቆመው። ጂም ባጌ ውስጥ ሚኒመም 2 ጫማ ይዛለሁ። ቅብጠት አይደለም 2 ጫማ የሚይዘው፣ እግሬን ያቃጥለኛል የምቆምበት። ብሮ ይሄ ጀርባዬ ምናምን ላይክ ናም ነው የሚሆነው። በቃ እንዴት አድርጌ ላስረዳ? ኢቭን ኮምፈርተብል የምለውን ጫማ አድርጌ ራሱ ይታወቀኛል ውስጥ እግሬ ላይ እንደዚህ እሳት ሲነድ፣ ጉልበቴን፣ ጀርባዬን የምቆምበት። ይሄ ፋቲግዱ ደግሞ ከባድ ነው። ላይክ ክላይንትም ላይ የሚያመጣው ኢምፓክት ቀላል አይደለም። አንተ ኤነርጂ አተ ትሬን የምታደርገው ክላይንትና የእንት በጣም ልዩነት አለውና ይሄ ነገር የሆነ ታይም ላይ ፋቲግና ኤግዞስሽን ውስጥ ከተተኝ። ባልሰራውስ ለማስለው ምሰር ምን ሆኜ ምን አንላሉ። ልክ 2-3 ቀን ሳስበው ደግሞ ይርበኛል። እንዳልኩ ኦፍኮርስ ሪያሊቲ ነው። ትራፋለህ፣ ስቃላል። የእንጀራ ጉዳይ ነው። አንተም ቆመሃል፣ እንደውም አንተ ቁጭ ትላለህ። እኛ ጋር አይቻልም አይደለም። ከባድ ነው እና እሱ ነገሩ ከባድ ነው። እሱ ግን የመጀመሪያ የፊትነስ ጆርኒን ሲጀምር የማረሳው በቂ ገንዘብ የለኝም እና ሶሪ ክላይንቶቼን ሌሊት 11 ሰዓት ላይ ወይም ደግሞ አንዳንዴ 12 ሰዓት ላይ ትሬን አደርጋቸዋለሁ። ክረምት ላይ ነው እንግዲህ። ትሬነር ነህ፣ ንጹህ ሆነ መሄድ አለብህ። ቆንጆ ጫማ ታደርጋለህ። ከዛ የባጃጅ ትልቅ ስፒከር አለኝ። እንዴት አድርጌ ላስረዳ? እንደዚህ የሚያክል ማሰራበት ማሳደሪያ ቦታ የለም። ስቴዲየም ውስጥ ነው የምናሰራው። እሱን ስፒከር በዚህኛው እጄ ይዤ የጂም ባጌን እንደዚህ ይዤ በዚህ ጋር ጥላ ይዤ ለባጃጅ 20 እና 30 ብር ላለመክፈል ስል እንዴት አድርጌ ላስረዳ? የሆነ የሚያክል ርቀት ዲስታንስ፣ በቃ ኢማጂን በጣም ረዥም የሚሆነ ዲስታንስ አንዴ በዚህ እጄ በዚህ እየቀየርኩ ዝናብ በዚህ እየዘነበ ደና ጫማ አድርጌ ወጣሁ አላልኩም? እሱ በሙሉ በዝናብ ተሞልቶ ጨፍ እያለ የዝናብ ውሃ ሞልቶት አሰርቼ እመለስ ነበር። እና እዚህ ፊትነስ ጆርኒ ላይ የከፈልኩትን ዋጋ እኔና መድኃኔዓለም ነን የምናውቀው። ለሰው አይደለም፣ ሰው ለመለወጥ ምናምን አይደለም፣ የራሴን ህይወት ለማሸነፍ የከፈልኩትን ዋጋ። እንደዛ እግሬ ተቀዶ፣ ጫሜ ተቀዶ፣ በዝናብ ተጨማልቄ እንደዚህ ጥላ ይዤ ከብዶኝ እጄ በቃ ደንዝዞ፣ በዛ ላይ ብርዱ አለ። ይሄ ድንዝዝ ይላል። ረዥም ሰዓት እጅን አስታጥበት አውቃለሁ፣ እንዲህ ደርቆ ምናምን የሚቀረች ልክ እንደዛ ስፒከሩን ያስኩበት። አይ ስዌር ቱ ጋድ በቃ እነዛን ሁሉ መጥፎ አስቀያሚ ጊዜያቶች ምናምን አሳልፊያቸዋለሁ ምናምን። ፕላስ የፋሚሊ ሰፖርት የለኝም፣ ቢኮዝ ማንም ሰው አይፈልገውም ይሄንን። እኔ ይሄ ነገር ያዋጣኛል ያበላኛል ብዬ ነው የገባሁት። ትምህርት ሆነ ብዬ ነው ላለመማር ብዙ ዋጋ ከፍያለሁ። ላለመማር ይህንን ስል ጤነኛ ነገር ነው ያልኩኝ አይደለም፣ ግን ሰዎች የራሳቸው ምርጫ አላቸው። ምክንያቱም እኔ ስፖርትን ፈልገው ነበር ወይ ቲያትር ፈልግ ነበር፣ ከሁለት አንዱ። በትምህርት ቤታችን ውስጥ በሳምንት 1 ቀን ነው ሮብ ምሳ ሰዓት ላይ የስፖርት ፔሪድ ያለው። ዛሬ ላይ ግን አንድ የባንክ ቤት ሰራተኛ አመቱን ሙሉ የማይሰራው ገንዘብ ነው በአንድ ፋይት ሊከፈላቸው የተዘጋጁት። which is ገንዘብ የሚያመጣ ነገር ነበር። እኔ አይ ካን ሲ ያኔ ራሱ እንደዚህ አይነት ነገር እንዳለ። ስለዚህ ቤተሰብ የሚፈልገው ምንድነው? ባንክ ቤት ተቀጥሬ ሸሚዝ ለብሼ የሆነ ሳምሶናይት ይዤ ስወጣ ስገባ ማየት ነበር ቤተሰብ የሚፈልገው። እኔ ደግሞ ነው እሱ አይደለም። እኔ ከዚህ የተሻለ I can make a lot of money, right? ስለዚህ የኔ ወይ ይሰራል፣ ፕሊስ ልቀቁኝ አልኩ። በዚህ መሃል ቤት ውስጥ ፋይት ተፈጠረ። ግዴታ ተማር፣ እኛ የምንፈልግህን ተማር፣ አለዛ ምንም በእኛ ቁጥጥር ስር አትሆንም ተባልኩ። ኖ አልኩ በራሴ። እንግዲህ በ18 ዓመቴ ነው በ19 ዓመቴ ነው ከቤት የወጣሁት። ስቲል ነው ውጪ ነኝ። አልፎ አልፎ ነው ቤተሰብ ጋር ሄደው የምንጠያየቀው ምናምን። ሰላም ነን፣ ሌላ ነገር ሳይሆን። እና እንደዚህ አይነት ዋጋዎች ከፍላለህ እዚህ ፊትነስ ስትል። ፕላስ ፓሽኔ ቦዲ ቢልዲንግ ነበረ ምናምን።
ወደሱ ምን እንመጣለን ለምን እንዳቆምኩ ምን በዛው ነገር እንዴት መሰለ ዮናስን የማደንቀው ሰው ነው ጥሩ ነው ብዙ ነገር አድርጓል ግን የፈለገ ታሪክ ይፈጠር እኔ አንድ ስቴጅ ላይ ቆሜ ተወዳድሬ አሸነፍክ ተብዬ በሆነ 2000 እና 3000 ብር የተሰራ አንድ ሻሞላና ካባ ከዛ የ200 ብር የማይሞላ ወረቀት አንድ ሜዳሊያ 500 ብር ተሰጥቶኝ መውረድ አልፈልግም ከስቴጅ ዋይ ኢንቨስት አድርጌበታለሁ ኢንቨስት ማድረገው ለምንድነው ለፓሽኔ ኦፍ ኮርስ ፓሽኔን በምን ራል አድርገው የሆነ ነገር ከወዳደቀ ዕቃ አንስተህ የምትፈጥረው ፈጠራ ስራ አይደለም ቦዲ ቢልዲንግ ማለት ተረድተኸኛል ጡንቻህን የሆነ ካልነበረ የሆነ ነገር የሆነ የነበረ ነገር ነው የምታደርገው ፕሮ አትሌቶቹ ምን ያህል ኢንቨስት እንደሚያደርጉ እናውቃለን አትሊስት ሶሻል ሚዲያ ኤክስፖዠራቸው ቆንጆ ነው በሶሻል ሚዲያ በምንም የሆነ ነገር መኒ ሜክ ማድረግ ይችላሉ ስቴጅ ላይ ሲቆሙ ግን ብዙ ገንዘብ ይሰራሉ እኔ ብዙ ብር መስራት ፈልጋለሁ እመነኝ ዮናስ ቦዲ ቢልዲንግ ሾው የሆነ ያክል ገንዘብ መክፈል ጀመረ በባል ነገ የመጀመሪያው ሰው መመለሰው ነኝ ቢኮዝ ፓሽኔ ነው የምወደው ነገር ነው በዛው ልገንዘብ አለው ይሄ ነገር ብር ከሌለው ለምንድን ነው ተጨንቄ ያን ሁሉ ጊዜ ሜል ፕሬፕ ማድረገው አመት ከምናምን ሙሉ ሜል ፕሬፕ አድርገ ዶሮ አሳ እንደውሻ ተደጋጋሚ ምግብ እየበላ አረብ ሀገር ኖሮ የሚመጣ ሰው አይተው ታውቃለህ ስልችት ነው የሚለው ሩዝና ዶሮ መብላት እድሜ ልኩን ሲበላው ስለሚኖር 2-3 ዓመት ሙሉ ያን ነው ይበሉት እና ይሰለቻቸዋል እዚህ ሲመጡ ተመሳሳይ ህይወት ነው እኛም ባይደው ስፔሻሊ ቦዲ ቢልደር ተወደዋለህ ፓሽኔ ነው ብለህ ታረጋዋለህ ምናምን ግን ላንድ ስቴጅ 300,000 ብር 400,000 ብር አውጥተህ በምላሹ ሶስተኛና አራተኛ ብትወጣማ ካባ ምንም የለውም እኮ የሆነ ሜዳሊያና ወረቀት ነው የሚሰጥህ እግዚአብሔር ምስክሬ ነው 2500 ብር እንኳን አይሞላም የሆነ ካባና እንትን ምንድነው የሆነ ሜዳሊያና ወረቀት አሁን ስትሬት ፎርዋርድ እየተናገርኩት አይደለም ሪያሊቲ ነው ሀፕን ያደረገብህ እና ለምን ኦፍ ኮርስ ያቆምኩበት ሪዝን አየሁት ከአንድም 2-3 ስቴጅ ላይ ወጣው አንድ ቶፕ 10 አንድ አራተኛ ምናምን አየሁት አንደኛ ወጡትም ያን ያህል እንትን የለውም ሶ ፕሮ ካርድ ታይትል አለው ከዛ ወተት እንትን ትላለ ምናምን ፕሮ ስትወጣ ደግሞ ሌላ ታምራለሁ እዛ ያሉት ደግሞ ሌላ በቃ ጄኔቲክሳቸው ራሱ እዚህ ገና ብረት ሰርቶ ላይክ ሲኒየር ሌቭል ላይ ከደረሰ ኩል አይነት ጄኔቲክስ ያላቸው ሰዎች አሉ እንዴት አድርገህ ነው ኮምፒት የምታደርገው የሆነ ኡጋንዳይንና ኢትዮጵያዊን ዝም ብለህ ሳላቸው ኢማጂን አድርገው እና ይሄን ነገር በጣም ከባድ ነው ስለዚህ የሆነ አድቫንቴጅ ማምጣት የማይችል ከሆነ ለምን ስል ሳክሪፋይ ያደርጋለሁ ኤክስትሪምሊ ሳክሪፋይ አላደርግም ስለዚህ ፓሽንህን ታውካው ካልከኝ ደግሞ ጥያቄ ለምን ነው የምተው ፓሽኔን ቢኮዝ ስለብስ እንዲያምርብኝ ፈልጋለሁ ለራሴ ይሰራለሁ ገንዘብ ፈልጌ የለ ሶሻል ሚዲያ ኤክስፖዠሬን እጠቀማለሁ ሰውነቴ ራሱ ገንዘብ ነው ዋይ ክላይንት እንደኔ መሆን የሚፈልጋለ የኔን ሰውነት የሚወደዋለ ሞዴሊንግ ትሰራለ ፊልም ስራዎች አሉ ምናምን ሶ የሆነ አሁን ግሩም ኤርሚያስን የምትወደው ለምንድን ነው ነብዩ እንድሪስን የምትወደው ለምንድን ነው ቸርነትን የምትወደው ለምንድን ነው እንደው አትሊስት ስፖርተኛ የሚባሉ ሰዎች ናቸው ግሩም ስለምንድን ነው ይመጣል ሊትራሊ መጀመሪያ ሰውነቱ ምኑ ምናምን አይደለ የሆነ ቦክስ ፊልም የሰራው እንደዚህ ነብዩ ስለምኑ ነው ይመጣል ሰውነቱ ምኑ ምናምን አሁን ቸሬ ስትለው ጫካ ተራራ አሁን እንትን የሚለውን ፊልም ሰርቶ የወጣው የወረደበት ምናምን እግሩ ካፉ የስትሬንግዙ ባይ ዘ ዌይ ይሄ ሜንታሊ ራሱ ጠንካራ እንድትሆን ያደርጋል በዚህ ፊትነስ ጆርኒ ውስጥ ማለፍ እዚህ ላይ አንተ በደንብ ታግዘኛለህ እና ይሄንን ሁሉ ነገር ያደረግን የሆነ አድቫንቴጅ ማምጣት ካልቻለ የሆነ የቦዲ ማስታወቂያ መስራት ያለበት ጥሩ ደረት ጥሩ ትከሻ ያለው ሰው ነው ትክክል እንዴት ነው የቦዲን ማስታወቂያ የሆነ ምናምን አመት ሰውዬ ከነቦርጩ አድርጎ መስራት ያለበት ፊቱ ስለሚታወቅ ብቻ is not fair ይሄ ካልቸር ራሱ መቀየር አለበት by the way እሱ ገና like I think የካምፓኒዎች ሚስቴክ ማርኬቲንግ የሚያዩበት መንገድ ነው አዎ እስኪ መጀመሪያ ይፈተሽ ፈታሹ ይላል እስኪ መጀመሪያ ይፈተሽ ፈታሹ ካስት የሚያረግህ ሰውዬ ስፖርተኛ ከሆነ ኦፍ ኮርስ ስፖርተኛ ነው አድኖ የሚያመጣው ስለዚህ እሱም የሆነ በእንደዚህ አይነት ጆርኒ ውስጥ ያላለፈ ሰው ከሆነ ደግሞ የሚፈልገው የራሱን ሴም ቲንግ ላይ ያለ ሰው ነው ለዛ ነው እስኪ መጀመሪያ ይፈተሽ ፈታሹ የሚባለውና ሶ ካስቲንግ ኤጀንቶች ማሰብ መቻል አለባቸው የሆነ ነገሮች ማሰብ መቻል አለባቸው ምናምን አሁን ለምሳሌ አሁን ሰሞኑን ኤክስፖዠሩ ደስ አይልም ቃሉ ፑቲክ የሚለው ልጅ ኢንስታግራም አካውንቱ ራሱ ዴም ማድረገለት በጣም ነው የሚያስደስተው አሁን አይገርምህም የዚህ ልጅ
በጣም ብዙ ቶፒክ እያነሳን ነው። ባይ ዘ ዌይ በጣም አስደናቂ ነው። ምን ውስጥ እየገባው እንደሆነ ችግር የለም። እና እሱ ልጅ አሁን ኤቭሪባዲ ፈለገው። ምኑ ነው የፈለገው? ስራው። የእኛም ፊትነስ የሆነ ነገራችን እንደዛ መፈለግ መቻል አለበት። ከለራችን እኮ በጣም ያምራል እኛ ኢትዮጵያውያኖች፣ በእውነት ነው ማውራ ትግል እንደው ሉካችን የሆነ ነገር ኢትዮጵያ ውስጥ እኮ በጣም ብዙ አትራክቲቭ ሰዎች አሉ፣ በወንድም በሴትም ለብዙ ነገሮች ካስት ልታደርጋቸው የምትችላቸው አይነት ሰዎች። በቃ የሆነ ነገር ለሆነ ነገር የተሰጠ ሰው አለ፣ እሱን ለነዛ ሰዎች ይልቀቁ። ተረዳኸኝ? ቆንጆ ምንድን ነው የቁምጣ የፓንት ማስታወቂያ መስራት ያለበት ቆንጆ ቦዲ ቢልደር ነው። ቆንጆ ሱፍ መስራት ያለበት ረዥም ምናምን ፊዚኩ የሚያምር ጥሩ ሉክ ያለው ሰው ነው። ቢኮዝ የሚስበው እንደዛ ነው። ይሄ ሰውዬ ሲሆን ደግሞ እነዛም ሰዎች ማሰብ ይጀምራሉ። እነ ቦርጫሞቹ እነዛ ጋር የሚጠጡት እነ ምናምን ሰዎቹም ደግሞ ተጨንቀው ኦኬ ምን ላይ ነን? እንዲህ አይነት ለመልበስ እንደዚህ አይነት ሰውነት ያስፈልገናል። አረ እንደዚህ አይነት ሰውነት ለማድረግማ መታገል አለብኝ እንጂ ማለት ይጀምራሉ። ጤናቸውን ይጠብቃሉ። ጤናማ አስተሳሰብ መኖር ይጀምራሉ ምናምና ተያያዥ ብዙ ነገሮች አሉ። ሰው ወደ ቦዲ ቢልዲንጉም ስመጣለህ ይህንን ነገር አየሁት። ወደ ገንዘብ ለመለወጥ is very hard of course because ቁምጣ የሆነ ምናምን ያክል ብር ትገዛለህ። ከዛ ደግሞ መወዳደሪያውን ነገር ታደርጋለህ። ለታንት ከፍላለህ። ምን ትላለህ? ካላሸነፈ ሰው አትሊስት 200-300 ሺህ ብር ቢሰጠው ምን ችግር አለ? ሌላውን አንደኛ ለወጣው ይጠቀም። እንደው ስፕሊት ተደርጎ ይከፋፈል አይደለም። በቃ የሆነ ሲሆነ ነገር ማግኘት አለበት። አሁን እዚህ ላይ ዮናስ ከኪሱ ነው ይሄ ሁሉ ገንዘብ የሚያወጣው፣ ይሄ ሁሉ ነገር ነው የሚያደርገው። ከኪሱ ትራንስፖርት ከፍሎ ሆቴል ብሎ አዳራሽ ተከራይቶ ምን ብሎ ምናምን ካልከኝ ኦፍኮርስ የዮናስ ድክመት ነው የምልህ። ለምን እንዴት አልክ? ይህንን ነገር ስታስበው ይህንን ነገር ስትያስብና እንደዚህ አይነት ነገር አሳድገዋለሁ ብሎ ሲመጣ ይህንን ለማሳደግ በየጊዜው ፋይት ሊያደርጉለት የሚችሉ ተወዳዳሪዎቹ የሆነ ፕሮፊት ማግኘት ይፈልጋሉ። ይህንን ፕሮፊት ካላዩ ሁሉም ቀስ እያለ መንሸራተቱ አይቀርም። እኔ አሁን እንደው ጀግና እንትነኝ እያልኩ ጀግና ምድረው ኮምፒቲሽን ውስጥ ኮምፒውተር አይደለሁም። ስለዚህ እነዚህ የምንፈልጋቸው ልጆች ለምሳሌ ዊላምን አተነዋል፣ እንትናን አተነዋል፣ ምስጋናውን አተነዋል፣ አሜዚንግ ፊዚክ ያላቸው ሃይደርን አተነዋል። አሁን ገና የሆነ አማተሮች ጁኒየሮቹ ናቸው ተነስተው እየወጡ ያሉት። ተረዳኸኝ? እነዛ የነበሩት ልጆች አድርገናቸው ቢሆን የበደረስን። ስለዚህ ምን ማድረግ አለበት? ሶሻል ሚዲያውን ያው ሶሻል ሚዲያ ኤክስፖዠሩ ጥሩ አይደለም። ባይዘው ሶሻል ሚዲያ ፓወር ብሮ አልገባህም፣ እየተረዳ ነው አይደለም። ይሄንን ፋይት የንቃተሊናን ፋይት እንድንጠብቅ ያደርገን ብሎ ሶሻል ሚዲያ ኤክስፖዠሩ ነው። ስለዚህ ፕሮሞሽን ኦፍ ኮርስ ቆንጆ ሶሻል ሚዲያ ባለሙያ ቀጥሮ ጥሩ ፕሮሞሽን እየተሰራ እነዚህ ቦዲ ቢልደሮቹ 3 ቪዲዮ ቢሰሩለትስ ስንት ፕሮሞሽን ማግኘት እንችላለን? ሰዎች ልክ እንደዚህ እንዲጠብቁት ማድረግ ይቻላል። አሁን መድህን ስለ ግራንድ ናይት ፋይት ምን የሚያውቀው ነገር አለ? የለም። ለምንድን ነው የገባው? ሶሻል ሚዲያ ኤክስፖዠሩ ጥሩ ነው፣ ለራሴ የሚጠቅመኛል፣ ሰዎችንም ሰፖርት ያደርጋል፣ አቴንሽን ሲክ ያደርጋል፣ ስለዚህ ያሳድጓለሁ ብሎ አስበው ነው። ዮናስ የማያድግበት ሪዝን ለምንድን ነው? ኦፍኮርስ ከተወዳዳሪ ብቻ አይደለም ብር መገኘት ያለበት፣ ወይ የአዳራሽ ኪራይ ከተወዳዳሪ አይደለም መከፈል። ከኪሱ ስለምን ይከፍላል? ተረዳኸኝ? አሁን እንደውም ተነቃቅቷል በየቦታው። ይሄንን ፋይት ብዙ ፕሮሞት ማድረግ የፈለጉ ሰዎች አሉ። ምን አሉ? የሚገርም ነው። እኔ እንደው እስኪ ያስደነግጠኝ ድረስ ጆኒ ቲሸርቱ ላይ ምን ያህል ሎጎ ነው ያሰራው። እንደው ጆኒ እንደዛ እየተናገሩት ሰውነትን አስተካከል እንዲያርግ ምናምን እያሉት ፕሮ he just making a lot of money እንደ ቀልድ። ስለዚህ የቦዲ ቢልዲንጉም ታይፕ እንደዛ ማድረግ አለበት። ገንዘብ ካለው አይም ሹር ማንም ይመጣል። ፕሮሞሽኑ ላይ ድክመት አለው ብለህ ታስባለህ? ዴፊኒትሊ ሲጀምር ላይ ኤኒ ሾው እኮ ኦል አባውት ዘ ፕሮሞሽን። እንዴ እኛ የአልኖርድን ገብተኸው፣ ኦሎምፒያን ገብተኸው፣ ሌላ የሆኑትን ገብተኸያቸው በጀግና ካሜራማን ይነሳል። ለምሳሌ አሁን ከዚህ ሃይዲ ሲነግረኝ ቆንጆ ፎቶ ተነሳ፣ ለተነሳበት $50 አካባቢ ከፍሏል። ፎቶዎቹንም ጭምር ሴል አድርገውላቸዋል የተወዳዳሪዎቹንም። ተረድተኛል። ከነሱ ውጪ ሌላ ሰው ገብቶ ፎቶ ማንሳትም ምንም ማለትም አይችልም። አንድ የራሱን የቻለ የሆነ ማርኬት ነው። ከተወዳዳሪ ራሱ በዚህ መልኩ የሆነ ነገር ሜክ ማድረግ ይችላል። አደር ወይ ደግሞ ከፕሮሞተሮች ፕሮሞተሮች ሚንስ ለምሳሌ የሆነ የጥርስ ሕክምና የሆነ ፋብሪካ ባለቤቱ የሆነ ነገሩ ፕሮሞሽን እንዲደረግለት የሚፈልገው ምናምናል። አንተ ቀልድ ሆኗል እኮ አሁን ላይ እኮ የሆነ መኪና እንሸልማለን 1 ሚሊዮን አስገቡ ይሉሃል።
ቲክቶክ ላይ ለቲክቶክ አካውንት እንዲህ እናደርጋለን፣ ለእንትና መኪና እንገዛለን፣ እንዲህ እናደርጋለን፣ 1 ሚሊዮን ብር እንሰጣለን ይላል። ታዲያ ይሄ የቦዲ ቢልዲንጉ ድክመት ነው እንጂ እንደ ኢትዮጵያ አጠቃላይ የሚዘጋጅን ነገር ፕሮሞት ማድረግ የማይፈልጉ ይመስላል። ለምሳሌ አንደኛ የወጣን የሆነ ታይትል ባለቤትንና አንደኛ የወጣን ታይትል ባለቤት እኔ አምና እንደዚህ ነበርኩ ዘንድሮ እመጣልሃለሁ ይላል። ይሄም እንዲላል የሆነ ቢፍ ይፈጥራሉ። ቆንጆ ኤክስፖዠር ያገኛል። የዚህ ፋኖች አሉ ነገርየው ይራገባሉ። ሁሉም ቪዲዮ ይሰራል ምናምን። ስለዚህ ያድጋል። የምትገለውም አንተ ነህ፣ የምታነሳውም አንተ ነህ። እና ይህን ነገር በደንብ ያስብበት ጥሩ ነው። እየወቀስኩት ግን ሳይሆን እንደ አድቫይስ። ከዛ ተውኩት ነው የምትለኝ አንተ ቦዲ ቢልዲንግ በዚህ ምክንያት? ውጭ ሳስባል ከሀገር መውጣት የምወድ ሰው አይደለሁም። አይ ለውድድር አሁን ለምሳሌ ሃይዲ አድርጎታል፣ ሶፎኒያስ፣ ዳጊ ሀፍቱ፣ ሌላ ማን አለ ሳሚ ምናምን ጎበዝ ልጆች ሄደው እንትን ብለዋሉ። እና ሜቢ እዚህ ሀገር ውስጥ ያለው ዲስካሬጅ ካረገ የዚህ ሀገሩንም ወደዋለሁ እኮ በጣም እንደ ኮምፒቴተር ራስ ግን አሁን ምን መሰለ ፋይናል ኢንዲንግህን ማሰብ አለብህ። ስማርት ነገር ትንሽዬ መጨመር እፈልጋለሁ። ለምን በለኝ እዚህ ኮምፒውተር አረኩኝ አሸነፍኩ። ከዚህ ሀገር ወጣው የሆነ ቦታ ሄድኩ አሸነፍኩኝ። ከዛ ከሆነ ሀገር ወጥቼ ብዬ ፋይናል ኢንዲንጉ ምንድን ነው የሚለውን ጥያቄ መጀመሪያ መጠየቅ እፈልጋለሁ። ኦፍኮርስ ሚስተር ኦሎምፒያ ነው አይደለ? ዳስ ማይ ድሪም ልጅ እያለሁ ሚስተር ኦሎምፒያ ለመድረስ ሳስብ ግን ብዙ ርቀት መሄድ ያለብኛል። እዚህ በምን ስቴሮይድ ምናምን ብዙ ነገሮች ግዴታ ያስፈልጋል። ምግቡ ራሱ በትክክል ናቹራል ሆነ ልትቀጥል አትችልም። ይሄን ሁሉ ለማድረግ ደግሞ ብዙ ኢንካም ያስፈልጋል። ሪስክ ቢመጣ እንዴት ነው ዲፌንድ የምታደርገው? ምን አይነት ነገሮች ማድረግ አለብህ ምናምን የሚሉ ነገሮች አሉ። ሚስተር ኦሎምፒያ ድረስ ማስብ ከሆነ ከአሁኑ ሪስኩን መጀመር መቻል አለብኝ። እድሜም አይበቃኝም። የእኛ ነገር ልክ እንደ ፐርሰናል ትሬኒንጉ ቦዲ ቢልዲንጉም የሆነ ሊሚቴሽን አለ። የሆኑት አሁን ላይ ከ30 በላይ ከሆኑ ብዙ አስቸጋሪ ነው የሚሆንባቸው የዛን ያህል አሸናፊ ለመሆንና ስለዚህ ግዴታ ይችን ነገር ፌዟን ለማለፍ ሳስብ ፋይናል ኢንዲንግን ሳስበው ያን ያክል ሪስክ ራሴ ላይ ወስዳለሁ የሚለው ነገር ጥያቄ ውስጥ ይከተኛል። ያንን ሪስክ ማልወስድ ከሆነ ብዙ መታገሉ አስፈላጊ እንዳልሆነ ገባኝ። ግን ለፓሽን እዚህ ኢትዮጵያ ውስጥ ተወዳድሬ ያሉትን ታይትሎች በሙሉ በወስዳቸው ደስ ይለኝ ነበር። እሱ እንዳላረግም ግን ቅድም የሰጠው ሪዝን ይዛሃል ማለት ነው። ጆሲ አሪፍ ኢንትረስቲንግ ኤፒሶድ ነው ዛሬ። ሜይ ቢ የመጨረሻ ጥያቄ ልጠይቅህና ደክሞሃል። አይ ኖ ቴንኪዩ ስለመጣ በድጋሚ ደክሞሃል። ገብተህ ሻወር፣ ቀዝቃዛ ሻወር ሬስት ማድረግ አለብህ። ግን ፋይናሊ አንደኛ የኢትዮጵያ ፊትነስ ኢንዱስትሪውን እንዴት ትመለከተዋለህ? ኢን ዘ ካሚንግ 5 years ምናምን ራስህን ደግሞ በዛ ውስጥ የት ትመለከተዋለህ የሚለውን ንገረኝና እንግዲህ የዛሬ 5 ዓመትም እንኳን አይደርስም አክቹሊ ሜቢ 3 ዓመት በምናምን ውስጥ ትራስት ሚ ድጋሚ ኢንተርቪው እናደርግ ይሆናል። የሆነ ተአምረኛ ቦታ ላይ ይደርሳል። ቀላል ኤግዛምፕል የቃሉ ፑቲክ የሚባለው ልጅ ኢንስታግራም ራሱ ዲም እንዳረገለት ትልቅ ሴሌብሪቲዎች እንዳረጉት ኢትዮጵያ ውስጥም የሆነ በፊትነስ ኢንዱስትሪ ዙሪያ የሆነ ተአምር ነገር ይፈጠርና አብዛኞቹ አይናቸውን ጆሮአቸውን ወደዚህ የሚተክሉበት ነገር ይፈጠራል። በዚህ መልኩ የሚያድግ ከሆነ ይሄ ፋይት ትራስት ሚ በየ3 ወሩ የሚዘጋጅ ከሆነ በየ6 ወሩ የሚዘጋጅ ከሆነና ብቁ ፋይተሮች የምናወጣ ከሆነ ታይላንድ አሁን በሞይታይ ልክ እንደምትታወቀው ኢትዮጵያም በሆነ ነገር መታወቁ አይቀርም። ናት ሩጫ ብቻ ያመኛል። አሁን ሩጫ ብቻ ሲባል እንዲህ 10 ሜትር መሮጥ እንችላለን። ኳስ ላይ ጎበዞች መሆን መቻል አለብን። ባስኬትቦል ያን ያህል አንሰማም። ድምፁ ሁሉ ጠፍቷል። አሁን ብዙ ሜቢ ከኢንፎርሜሽኑ ርቄ ሊሆን ይችላል አላቅም። ግን ሰዎች ለፓሽን ምናምን ሳይሆን የሚያደርጉት ለሆነ ነገር ባይክ ላይ መታወቅ አለብን። ብዙ ነገሮች አሉ። የሆነ ስፖርት ማደግ ሲጀምር ተያያዥ ይዟቸው የሚያድጋቸው ነገሮች አሉ። ልክ እንዳልኩ አሁን ይሄ የኤምኤምኤው የቴኳንዶ የምናምኑ የሆነ ፊትነስ ክሮስፊቱን ልክ እንደዚህ ማደግ እንደጀመረው ተያያዥ የሚጎታቸው ነገሮች አሉ። ኳሱን በሆነ ልክ ማደግ ይጀምራል። የሆነው ምናምኑ ኢንትረስቲንግ ነገር ይኖረዋል። ከዛ ደግሞ እንደ ሀገር ገቢ ማምጣት ሲጀምር ደግሞ ለምሳሌ የሆነ ሰው ቆንጆ ቦታ ላይ ሄዶ ተወዳድሮ እንደው 30-40 ሚሊዮን ዶላር ይዘው መጣ ማለት ኢትዮጵያ ላይ ምን አይነት ነገር ኢንቨስት ሊያደርግ እንደሚችል አስበው። ቀላል ነገር አይደለም። መንግስትም እጁን መክተት ይጀምራል እዚህ ነገር ውስጥ። እሱ ብቻ አይደለም። ለምን ያድጋል እንዳልኩ ደግሞ በትልቁ በሚያስገርም ሁኔታ መንግስት እጁን እዚህ ውስጥ እየከተተ ነው። እንዴት ብያለሁ። አሁን አዲስ አበባ ውስጥ ብቻ ምን ያህል ስቴዲየሞች እንዳሉ እኔ እቺ ሚኒዋ ስቴዲየም እንደዚህ የሰፈር ወጣቶች የሚጫወቱበት
በጣም ብዙ ነው ያለው። የሆነ ቦታ እንዲህ ባለፍ ቁጥር በየኮንዶሚኒየም አካባቢ ዞር ስትል እንደዛ ነው። ስለዚህ እያደገ ነው፣ አቴንሽን እየተሰጠው ነው። የሆነ ኢንቨስተሮች እየመጡ ደግሞ ወደዚህ ነገር ኢንቨስት ማድረግ ይጀምራሉ። ምን ይላሉ? ከኔ ጋር የምናስባቸው ነገሮች አሉ። እኔ እግዚአብሔር የተመሰገነ ይሁን በጣም ብዙ ሰዎች በእንደዚህ አይነት ዙሪያ ያወሩኛል። ፕላኑም አለኝ እና እግዚአብሔር ከፈቀደ በደንብ ትልልቅ ነገሮች ለመስራትም አስባለሁ። የኢትዮጵያ ፊትነስ ኢንዱስትሪ አያድግም ለሚለው ጥያቄ ትራስሚ በጣም ነው የሚያድገው። በጣም እኔ ያላሳደግኩት ማን ነው የሚያሳድገው? አንተ ያላሳደግከው ማን ነው የሚያሳድገው? እኛ ኮላብ አድርገን የሆነ ነገር ካላሳደግ ነው ማን ነው የሚያሳድገው? የሆነ ሳክሪፋይ መደረግ ያለበት ነገር አለ። ተረዳኝ። ጌች ለምሳሌ በብዙዎች ዘንድ ተጠልቷል። ቅድም አንስቼልሃለሁ። ምን አረገ? ተወዶ እኮ መቀጠል ይችላል። ላይክ እንደ ሌሎች ጂምናዚየም ባለቤቶች ዝም ብሎ መቀጠል ይችላል። ግን ስቲል ፋይት አድርጓል። ስለዚህ በሆነ መልኩ ቢሰደብም ምን ቢልም የሆነ ነገር እያደገ ነው። ተረዳኝ። ነገ አንተም ትሰደባለህ። እንዴት እንዲህ አይነት ፖድካስት ያዘጋጃል የምትባልበት ታይሚንጎች ይመጣሉ። ይሄ አስጨናቂ ልህ ቀረሽ ከትሬነሮች ጋር እንዲህ አሁን እንዴት እንትናን ይጠራል ምናምን። አሁን እንደዚህ ይሄ በፍቅር ጤነኛ ስማርት ይመስላቸዋል። እንደዚህ አሁን ሲል ከሆነ ጊዜ በኋላ ደግሞ መልሶ እኔን የሚያፋጥጥበት ታይም ይመጣልና ልክ እነዛን ነገሮች ክሬት አድርገህ ማቅረብ ስትጀምር በቃ እንትን ውስጥ እንደዚህ ውስጥ ትገባለህ። ሰዎች አንተን መጠላት ይጀምራሉ። የሚወድሃለ የሚጠላሃለ። ስለዚህ አንተን መጠላት የሆነ ነገር ማድረግ ስትጀምር ኦፍኮርስ የሚሰራ ሰው እኮ ነው የሚሳሳተው። ባይ ዘ ዌይ ተረድተኸኛል? የሚሰራ ሰው በደንብ ይሳሳታል። እኔ አሁን እንደኔ ጂሜ ውስጥ የሚያጠፋ ሰው የለም። ተረዳኝ። አሁን ከስራ ኤግዞሽን ሁኔታ ታረፍዳለህ። ማታ እስከ 5 ቆይቼ ጠዋት ላይ ተነስቼ ስወጣ ይረፍድብኛል። 5-10 ደቂቃ ሰርቃለሁ። በቃ ሁሌ አከኬ ይቅርታ ብዬ ገብቼ ምናምን ነገር በዛውም ልክ ስሰራም ጀግና ነኝ። በደንብ ሰራዋለሁ፣ ታገላለሁ። በቃ አቅሜን እፍጨረጨራለሁ። እና የሆነ የሚሰራ ሰው ፎልት ይሰራል። በሰራሁም ልክ ግን የሆነ ኤክስትሪምሊ ስትሰራ ኤክስትሪምሊ ባይሆንም አሚን የሆነ ስትሰራ ኤክስትሪምሊ እድገት ደግሞ ታመጣለህ። አሁን ያንተ ፖድካስት ዛሬ ላይ ከፍል ይችላል። ሜቢ ነገ ከ2-3 ዓመት በኋላ ኤቭሪባዲ ልቀቅልን፣ እንጠብቃለን፣ እንትናን ጋብዝልን፣ እንትና አርግልን ምናምን የሚልህ ብዙ ሰው አለ። አሁን ያያቸዋለሁ። የሆነ በኤፒሶድ አድርገህ ቲክቶክ ላይ ስታደርገው ስክሮል አደርገዋለሁ ሁሌ። በቃ ደግሞ ምን ተብሎ የሆነ ኢንትረስቲንግ ምናምን ይቺ በፓርት ከፋፍለህ የምታስቀምጣት ነገር ምናምን እና እኔ እስካሁን ድረስ አላየሁም በፊትነስ ኢንዱስትሪ ዙሪያ ላይ እንደዚህ እንደ ፖድካስት ቁጭ አድርጎ አስቀምጦ ስለ ፊትነስ የሚወያይ ስለ ፊትነስ የሚያወራ ምናምን የለም። ሳይንስ ነክ ላይ ሶሻል ሚዲያ ኤክስፖዠር ጥሩ ያላቸውን ሰዎች ታመጣ ይቻለው። የኔ ማከብራቸው ትልልቅ ሲኒየሮችን ብዙዎቹን አምጥታቸው አይቻለው። የሚያወሩት ነገር ለሌላው የሚያስተምር ነው ምናምን። ነገ ደግሞ ጀግና ፕላትፎርሞች የምትፈጥርባቸው ሲቹዌሽኖች አሉና እንዲህ ልክ እንዳንተ አይነት ሰው ሲኖርና ፍሎር ላይ ደግሞ የሚታገል ሰው ሲኖር ምናምን እንደዚህ የሆነ ነገር ጥምረቱ ኮላቦሬሽኑ ከፍ እያለ ሲመጣ በደንብ ያድጋል። ፕላስ ካላደገ ደግሞ የኔና ያንተ ጥፋት ነው፣ የኛ ጥፋት ነው። ስለዚህ ማሳደግ ያለብን እኛ ነን። አይ እኔ ያስፈራኛል አያድግምና ለሚሉ መልስ ስጣቸው። በደንብ ያድጋል ዴፊኒትሊ። እና እንደዛ በጣም ዋን ኦፍ ዘ ቤስት ተናጋሪ ከምላቸው ሰዎች እስካሁን ከቀረቡት ሲኒየሪ ነው እንዲህ የሚለኝ ባይ ዘ ዌይ። በጣም በንግግር ችሎታ በእውቀት የተሞላ ኤቭሪ ጥያቄ በጣም ደስ በሚሉ ወይኔ መለስክልኝ። ኮንቨርሴሽኑም አይ ቲንክ ኤፒሶዱን ኢንጆይ አድርጌዋለሁ። ተመልካቾችም ኢንጆይ ያደርጉታል ብዬ አስባለሁ። እንግዲህ ደክሞሃል። ቴንክ ዩ ሶ ማች ስለመጣ። የመጀመሪያ ክኔ መጨረሻ አይሆንም እንዳልከው እንገናኛለን። ደግሞ ሰፊ ርዕሶች ይኖሩናል። አያልቅም ይሄ ኢንዱስትሪውና በደንብ ሜቢ ጥሩ ነገር ሰርቼ ለመምጣት እችላለሁ። ሚደር ደግሞ አጥቼም ለመወቀስ መጣለሁ። ስለዚህ በሰፊው እንገናኛለን ያስባለሁ። ቴንኪው። በጣም ቆንጆ ፖድካስት ነው። ሰብስክራይብ አድርጉ፣ ላይክ፣ ፎሎ፣ ሼር ምናምን እየተደረገ ሼር ተደራረጉ ምናምን። እዚህ ላይ ብዙ የፊትነስ ኢንዱስትሪ ላይ ያሉ ሰዎች ላይ የሚመጡና የሚያወሩበት ፕላትፎርም ነው። በተቻላችሁ መጠን ሁላችሁም እንትን አድርጉት። ቢኮዝ ካላደገና የሆነ ቦታ ላይ ካልደረሰ ከዚህ በላይ ትልልቅ ነገሮች እንዲሰራ አይሆኑም እና በተቻላችሁ መጠን በደንብ ላይክ፣ ፎሎ፣ ሼር፣ ሰብስክራይብ ምናምን አድርጉ። ዴቢ በጣም ማከብረው የምወደው ወንድሜ ሜንቶር ሲያደርገኝ የነበረ ዛሬ እዚህ ጋር ደርሻለሁ ባልልም ግን የሆነች ስቴፕ እንድራመድ ከረዱኝ ሰዎች መሀል አንዱ ነው እና ዴቢ ቴንክ ዩ ማለት ፈልጋለሁ። በጣም እግዚአብሔር ያክብርልኝ። ኔክስት ታይም ደግሞ በሰፊው እንገናኛለን። ቴንክ ዩ በጣም